ወይኔ ጌታ ወይ ምንድነው ሮቤርቶ ነው አልቤርቶ ነው ዞሮ ቤርቶ ነው መጨረሻው በእናትሽ ቆሽ እዚህ ምን ሊያርግ መጥቶ ነው እኔ ምን አውቃለሁ እንግዲህ እኔ ግን የምጠረጥረው ያቀስቲ የማይሆን ነገር አድርጎስ ነው የሚሆነው አይመስለኝም ቢያረገው እዚህ ምን ይሰራል እኔ አላቀልሽም ቤዛ ግን ይኸውልሽ ራስሽ ትወጪዋለሽ እሺ እኔ እንደሆንኩኝ እንግሊዘኛ ላይ ዱዳ ሁለታችንም አንድ ክላስ አይደለ አብረን ነው ወጣዋለን Hello ladies. Hello. Good afternoon. How are you? How are you doing? Hello Basie. Hello. What happened? Basie, is there anything wrong? You look nervous. Eole, man, Alberto Monk Roberto, ችግሩ ዋርኒንጉ ምኑ አንተ ነሽ? What? Please tell me, what is it? አንተ ለምን ሲባል ነው የቤዛን እጅ ያለ ፈቃዱ የሳምካት? ለምን ሲባል? ቤዛ ምን ትከይ? ያሬድ አንተ እንዴት በዚህ መንገድ ልትመጣ ቻልክ? ይሄ ማን? እሱ አልቤርቶ ይባላል። Hi, my name is Alberto. ለምን አልቤርቶ ማንንም አትሆንም? እዚህ ምን ይሰራል? What? ሄደዛ ጫታት በልብን እሺ ሰማኛለህ? He is Yared. የቤዛ boyfriend. Okay? Love you so much. Okay. Nice to meet you, Yared. I think you are Beza's boyfriend. Yes. I am her boyfriend. Glad to meet you. ወራ ተብዘባክ ከዚህ በኋላ ተሳስተ የቤዛን እጅ ሰስንባይ እበላሃለሽ። Oh, Yared kalmati. ምን? Scendi fratello mio. ቤዛ ሰውዬው ምንኛ ነው የሚያወራው? ኧረ እኔ አላውቅም። ካልተሳሳትኩ ጣሊያንኛ መሰለኛ። Sto parlando italiano. ምን ያበለም የምትለው ድመቱ ታል እንዴ ምንኛ ነው የምታወራው እንዴ? Ciuccia, ser parlare italiano. እንዴ ቆይ ይሄ ሰውዬ ምንድን ነው የሚያወራው? ነቀሉ ዞሮሽ ጨርሽ እንዴ እኔ ምን ብዬ ነው የምጨርሰው? አንቺ ራሱ ምን ይዘጋሻል? ባንቺ ነገር አይደል እንዴ እዚህ ሁሉ ጣጣ ውስጥ የገባሁት? ምንድነው በኔ ውስጥ የተገባሽው? እሱን እኔ ነኝ ነው ያልኩት። እኔ ምን አቅልሻለሁ? በኔ ውስጥ አሁን ሰማኛ ላይ ወጥ ከዚህ ሂድሽ። Brother, calm down. I can explain. ምንም ኤክስፕሌን ታደርገው ነገር የለም። ከዚህ ብያለሁ። Okay, bro. Chill, bro. ያሬድ ግን ምን እየሆነ ነው? እንደ ማንኛውም ፍቅረኛ እየተንጨረጨረ ነገር እኮ ልክ ነሽ። አሁን ቤዛ በአንቺ ቤት እሱን ማስቀናትሽ ነው አይደለ? እኔ ደግሞ ማደርገው ነው አሴሻለሁ። ምን ልታደርጊ ነው? ቀስቴ ጋር ደውዬ ላስቀናው ነው። አንተ በእናትሽ ለመደወሉም ለማስቀናቱም በኋላ እኛ ስንሄድ ብቻሽን ስትሆኚ ይሻልሽ። ላንቺ ብዬ ነው እሺ። በአሁን ያሬድ እየመጣ ነው። በቃ ዝም በይ። ይሄ እንከፍ ማን ነው አንቺ? ምን ልታመጪ? ያሬድ ነው እንከፍ ያልኩት። እሱም በኋላ ብቻችን እንትን ምን እንደማመጣ ሳይሻለው እሺ። ወይኔ ቹቹሻ እንግሊዘኛውን እኮ እንደምንም ብዬ ተቋቁሚው ነበረ። ወደ ጣሊያንኛው ሲገባ እኮ ነው ያቃተኝ። ቤቲቲ ለሱ ቢሆን እናስተምርሻለን። ምን አናጣለት ይሻላል። ፈለግ እናደርጋለን። ሄሎ የት ሆነሽ ነው? እየጠበኩሽ እኮ ነው። አትጠብቀኝ። ምን ማለት ነው እንዴ? ያቺ የተረገመች ልጅ ደግሞ አግኝተህ ብታጠቃሽስ? አታስብ፣ እንደዛ ይሆን እኮ። ለምን? ምክንያቱም የሚሸኘኝ ሰው ስላለ። እኔ እያለሁ ማን ነው የሚሸኝሽ? ጆኒ፣ ምንም ነገር ልደብቅ አልፈልግም። የሚሸኘኝ ኤላ ነው። እንዴ እሱ ምን ቤት ነው እንዴ? እኔ ፍቅረኛሽ እያለሁ ለምን እሱ የሚሸኝሽ? ፕሊስ ጆኒ አትናደድ። ወድጄ አይደለም፣ በቃ ነገሮች አስገድደውኝ ነው። ቆይ ምንም እየገባኝ እኮ አይደለም እንዴ። ምን አይነት ነገር ነው የሚያስገድድሽ? እሱን አሁን ልነግርህ አልችልም፣ ግን ጆኒ መኔ ፈልጌ አይደለም። ቆይ ግን እኔ ያጎደልኩብሽ ነገር አለ ወይስ ከራሴ አስበልጬ ስለወደድኩሽ ነው እንደዚህ የምትሆኝብኝ? አረ ጆኒ ምንም አላጎደልክብኝም። እሱ ይሻለኛል ብለሽ ከሄድሽ በምን አቅም ያስቆምሻል እንዴ? ጆኒ ምንድነው የምትለው? እውነታው ካልሆነማ ከኔ የምትደብቂው ነገር አይኖርሽም ነበር። ጆኒ እባክህ ተረዳኝ። ካንተ ለመሸሽ ብዬ ምንም ነገር አላደረኩም። ደህና ሁኚ። ሄሎ ጆኒ፣ ሄሎ
ኤላ የምትባልሽ ግን በምን ቀን ነው ቆይ ወደኛ ትምህርት ቤት የመጣው? ህይወቴን በጠበጠው። ፍቅረኛ የመተናለች ከዚህ ሂድልኝ ያለች መሰለኝ። ናይና እስቲ ወልትለኝ ያለህበትን ቦታ ንገረኝና መጥቼ ይዋጣል። ቀስ ወንድም ጆኒ ምንድነው ሞቴን አፍጥኑልኛል። አይኔ እያየማ ሰብልኝ ስትወስዳ ዝም አይደለም። ያለህበትን ቦታ ንገረኝና መጥቼ ይዋጣል። ተው ዛሬ አይሆንም። ዛሬ ወሳኝ የሆነ ቀጠሮ አለኝ። ልክስክስ ምንም ወንድነት አልፈጠረም። ምን ከሰው ፍቅረኛ ጋር ያለመጣምጣል። ቆይ ምን አደርግ ነው የምትለኝ? መጣችብኝ እንጂ አልሄድኩባት። በሆነ ነገርማ እንዳስገደድካት እርግጠኛ። አሁን ጥሩ ነጥብ አነሳ። እንዳልከኝ አስገድጃት ቢሆን ኖሮ ያው የምትወደ ቢሆን ትነግራለች። ነገረችህም ማለት ደብቃለች ማለት ነው። ደብቃለች ማለት አታምነህም ማለት አታምነህም ማለት ደግሞ አትወደህም ማለት ነው። ትወደኛለች። ስማኝ፣ እውነተኛ ፍቅር ፈተና ያጣው። ለኛ ደግሞ ትልቁ ፈተናችን አንተ ነህ። ይሄን ነገር ደግሞ እንዴት አድርጌ እንደማልፈው አሳያለሁ። ይሄ እንደውም ጥሩ ሐሳብ ነው። እስኪ አልፋ አሳየኝ። የጊዜ ጉዳይ ነው፣ አይቀርምሽ። አይ ጆኒ ማን እየተፈከነ? ምን? ቆይ እየተከታተልከኝ ነው እንዴ? አዎ በረምብ እየተከታተልኩ ነው። ማን እየጠበቀ ነው? እኔ ማንንም አልጠበቅኩም። ለመጨረሻ ጊዜ ጠይቃለሁ። ማን ነው እየጠበቅ ያለው? እኔም ለመጨረሻ ጊዜ መልስልሃለሁ። ማንንም እየጠበቅኩ አይደለም። ጥሩ እንግዲያውስ እስከ መጨረሻው አብረን እንሆናለን እኮ። ለምን? ምክንያቱም ማንን እየጠበቅ እንደሆነ ማወቅ ስላለብኝ። መሄድ አለብኝ። እንዳትሄድ። ለምን? ምክንያቱም የምጠይቅህ ነገር ስላለኝ። ምንድን ነው የምትጠይቀኝ ጥያቄ? ልጁ ምን አድርግ ብለን ያዘዝከው? ማንን? ዳኒል። ምን? አይዞ ተረጋጋ። እየተከታተልከኝ ነበር ማለት ነው? አዎ በደንብ እየተከታተልኩ ነው። አሁን ልጁን ምን እንዳዘዝከው ትነግረኛለህ? እኔ ምንም አላዘዝኩትም። ታዲያ ለምንድን ነው አንተና ኤልያስ ግንኙነት እንዳላችሁ ውስጥ እያሰበ ያለው? እሱን ውስጥህን መጠየቅ ትችላለህ። ትሰማኛለህ ደመረ? ከዚህ በኋላ በስተት እንኳን ጸጋ ላይ እጅን ለማንሳት ብትሞክር እሰቅልሃለሁ። ማስፈራራቱ ግን ከመጠን ያለፈ አልመሰለህም? ቅጣቱን ከዛው በላይ ስለሆነ ነው። ወይኔ ደመረ፣ የማንም ውርጋጥ መጫወቻ አልሆን። እመኚኝ ጸጋ፣ እኔ ደመረ አይደለሁ፣ ጫወትብሻለሁ። እንኳን ደስ አለ። የጆኒ ልብ እንድሰብረው አደረከኝ። መጀመሪያ ሰላምታ አይቀርም? ሰላሜን ብጥብጥ ካረኮ በኋላ የምን ሰላምታ ነው ከኔ የምትጠብቀው? እሺ ከሰጦሽ ምርጫ የትኛውን መረጥሽ? የማሰቢያ ጊዜ እፈልጋለሁ። ክላስ ጨርሰን እኮ እስክንወጣ ድረስ ጊዜ ሰጥቼሽ ነበር። እየተማርኩኝ ስለነበር ብዙ አላሰብኩበትም። ስለዚህ እስከ ነገ ጊዜ እንድትሰጠኝ እፈልጋለሁ። ኦኬ እስከ ነገ በቃ ጊዜ ሰጥቼሻለሁ። በጣም አሪፍ። ቻው። ቆይ ሰሚ፣ ዛሬ ማሸኝሻለሁ። ጊዜ ስጠኝ። ስላልወሰንኩኝ አትሸኘኝም። እሱ ይገባኛል፣ ግን ብቻሽን እንደዚህ ችግር እንዲፈጠርም ደግሞ አልፈልግም። ትልቁ ችግር ፈጣሪ እኮ አንተ ነህ። እኔ ደግሞ ምን ችግር ፈጠርኩብሽ? ህይወቴን እየበጠበጥከው እንዳለ ይታወቃል። ሚሰብለ ያንቺን ህይወት እኔ ያልበጠበጥኩት። በአሳይመንት ሰበብ ታስጨንቀኝ ነበር። አሁን ደግሞ የባስ ብሎ ድንገት ባመለጠኝ ምስጢር እየጨቀጨከኝ ነው። ቆይ ይሄ ሁላ ነገር አይታየም እንዴ? እኔ የሚታየኝ ከጓደኛዬ ላለመራቅ የማረገው ጥረት ነው። ድሮም ክፉ ሰው ክፉ ነኝ አይልም። እንዳትከተለኝ።
አይ እኔ ልከተልሽ አይደለም ወደ ቤቴ ልሄድ ነው። ጥሩ አልፈኝ። አይ ክፉ ድል ያመጣል። መጀመሪያ አልፈሽ መሄድ አልነበረብሽም። ስለዚህ ቅደሚ። እብድ ነህ አይደል? እብድ ሰብለ ኪን እንዴት እንደምወድልሽ ታውቂያለሽ? እንኳን ወደድከው ገደል ግባ ከተለሽ። ኧረ በስመ አብ ስንቱ ቀይሪ እንጂ ስንቱ ገደል ከተሽን ትችያለሽ። ወሬ አልፈልግም ዝም በል። ግርማዊነቱ እርሶ በለው ጸጥ። ሄሎ ቀስቴ። አልቤርቶ ፒች ነው። አንተ ደግሞ ስንቴ ነው የምነግርህ? ምኑን ነው? አልቤርቶ ሳይሆን አልቤርቶ ነው ብዬ አልነገርኩህም? መላ አድርገህ ብለህ ነው አልቤርቶ። ሰዓት እያለኝ እኮ ነው። ማማ ሚያ ጭራሽ ደገምከው። አልቤርቶ ነው የምባለው እያልኩህ እኮ ነው። አይዋ አልኩልህ እኮ አልቤርቶ። እስኪ ድገመው። አልቤርቶ። እጭ አሁንስ አዛከኝ። ለመሆኑ የት ሆነ ነው? እባክህ ደብሮኝ ሰፈር ውስጥ እየዞርኩ ነው። ቦዛ ነገር መጣት ፈልጌ ነበር። አብራኝ መሆን ትችላለህ? አረ እባክህ መላ ጠብቁኛል። ለሱ ጣጣ የለውም እኔ ጋር አለ። አረ ባለፈው ራሱ እንደዚህ ብለህ ነው ያስጠቆርክኝ። አረ ብሮ በአሁኑ ግን እመነኝ። የምርህን ነው አልቤርቶ? አዎ አልኩህ አይደል እንዴ? በቃ እንደዛ ከሆነ መጣሁ። ደስ ይለኛል። ደግሞ ይኸውልህ ተሳስተህ እዛ አማርኛ እንደምችል ማክሴ እንዳታስልጠኝ። ሰውዬ ምን ነካ? ቀስቴ እኮ ነኝ። አልቤርቶ ይመችሽ ብራዘር። 10 ጊዜ አልቤርቶ አልቤርቶ እያለ ያዘገኛል። ምን አይነት ወንድሜ ቾምቤነት የቃጁ ደም ስር ይላል። ምን ማንን ደስ ይበለው ብለህ ነው እዚህ ብቻን ቁጭ አልከው? አንተ አይደብርም እንዴ? ቆይ ምን አይነት ሰው ነህ? መጣው እያልክ አስደግፈኝ ለሽ ትላለህ? ምን ላድርግ ቾምብላ፣ አትፍረድብኝ። ኢትዮ ጣሊያን ሙድ እኮ ሳብላላ ቆይቼ ነው የመጣሁት። አልቤርቶ ጋር ነበርክ እንዴ? ቾምቤ እኔ እንደው የሆነ ነገር ግን ትከሽ ሲያሳክከኝ እየተሰማኝ ነው። እና ምን ጣጣ አለው? ዶንኪ ሙድ አራምዳ ምን እዚህ መሬት ላይ ብራዘሬ ቦታ ልምረጥልሽ እንዴ? አንተ በቃ ትሰክሳለህ፣ ትጫወታለህ አይደለ? ቀልድብኝ። እኔ የምልህ አልቤርቶ ይታለ እሱን ልነግርህ አይደል እንዴ እኔ የሚያሳክክ ሙድ ማራመደው? አሻንቲ በእናትህ አሁን አታዝገኝ። በቃ ምን አፕን እንዳደረገው ወዬ በለኝ እንዴ። ምን አይነት ሰው ነው በጌታ? ከባድ ጦርነት ሊነሳ ነው። የምን ጦርነት? ኢትዮ ጣሊያን ሊደገም ነው። ለነገሩ ይነሳ። የዛኔ በጦርና በጎራዴ በምን በጋሻ ነበረ። አሁን በዘመናዊው በታንክ ነው ምንፈጃቸው። በቃ ሰማላ አሻንቲ፣ እኔ ምቆስበታለኝ። አንተ ጭዌ ባሰማመርክ ቁጥር እያልኩ መዛግ አልፈልግም። ትቀልዳለህ እንዴ? ኧረ ተው። ምን አይነት ሰው ነህ? ገበታ ክቡር ነው። ይሄን የመሰለ ወሬ ረግጠት ሄዳለህ? አሻንቲ በህፃኑ እንደው በህፃኑ በቃ ወዬ የምትለኝ ከሆነ ወዬ በለኝ። አታዝገኝ በቃ እንዴ። ጦርነት ሊነሳ እኮ ነው እያልኩ ያለሁት። እንዴ እኮ በማን? በያሬድና በአልቤርቶ። አሁን ጆሮዬ ሲሰፋ ታወቀኝ። እኔ የምልህ ፋይቲንጉ በቤዛ ነው እንዳትለኝ። አይ በቃ እጁ ነው። በደሜማ ከመጣ ምን እንደማደርገው ያውቃል። እንዴ ቤዛን ካላሳየኝ ብሎ እዚህ ላይ ሲቆምብኝ ስፓታቸውን ነው አሳይቼ የመጣሁት። አንተ አይደብርህም እንዴ? ቤዛ እኮ የጅልስናችን ፎንቃ ናት። እንዴት ስፓታቸውን ታሳያለህ እንዴ? እና ለሙትልህ እንዴት እኮ አዛ ሲያደርገኝ እንደነበር አላየህም አንተ? እና ተገናኙ? እሱን አላውቅም በእናትህ። እኔ ብቻ ከላም እንዳያደርጉኝ ስለፈለኩኝ እጥፍ ብዬ መጣሁ። አሻንቲ ይሄን ነገር ያሬድ ከሰማ እመኔን ከባድ ጦርነት ይነሳል። እሱ እኮ ነው አሁን የጨነቀኝ። እነሱ ሲፋለሙ እኛ የማን ያለንልን ነው? ወዴት ነው ሳይድ የምንይዘው? ወይኔ አሻንቲ በእናትህ እሺ ምን ልናደርግ ነው? ለካ እሱ ምስጣፍ አለ። ኦሜራ እኔ የጣሊያን ጦርነት በዚህ ዘመን ይደገማል ብዬ አስቤም አላውቅም። ይኸው ሊደገም ነው። በቃ ራስህን ወገብህን ጠበቅ አድርግ። ምን ይደረጋል? እንዴት አድርገን ነው እሺ ይሄን ጊዜ የምናልፈው? አንተ አይደብርም እንዲህ ሁሉ ሰጎልተኝ ስትቀመጥ ነው? ምን እንዴ? ቆይ ከመቼ ቀይረህ ነው? ተቀልዳለህ እንዴ? ዘመን እኮ ሰልጠን ብሏል። አቡሻ ትቀልጃለሽ። ገባውና ሎከሪን ከፈት አደረኩኝና ማለት ነው ትራውዘር የሚለውን ጠቅስ አደረጋት፣ ሱሪዋን ደቅ አደረገችልኝ እጄ ላይ። ከዛ ቲሸርት የሚለውን ፓርት ደግሞ እጄ ጠቅስ አደረገው። ምን አደረገልኝ? ቲሸርቱን ሰተት። ትቀልጃለሽ እንዴ? እና ቃቤ እንጂ አቡሽ። ኧረ እባክህ እውነቴን ነው። ትቀልዳለህ አይደል? አየሽ አንተ እስከ ዛሬ ድረስ ለውጥ ላይ አይደል? ያዛ ያረጀው የድሮ ዘመን መቀመጫ ይሁን ቁም ሳጥን ይሁን የማይታወቅ ወንበርን እዛ ስትፈልግ ሰዓቱን በላው። አይ አቡሽ ግን ሳልጣን በል እንጂ ምንድን ነው? ሰሞኑን በጣም እያፈላህ ምን? እሺ እናንተ ድውሽ ደግሞ በቃ የልባችሁን ሲነገርባችሁ ያዙ ይልቀቁኝ። ድውሽ ግን ለምንድን ነው ግን እኔ ስለ ችግራችሁ ሲነገርባችሁ ግራ የሚገባችሁ? ምን ታደርገዋለህ ብለህ ነው? በዙሪያችን ያሉት እንዳለ ሀብታሞች እኮ እካካም ስለሆኑ። ማንን ነው? እኔ እንዳልሆነ እካካም። አሁን እንሄዳለን ወይስ አንሄድ? እንሄዳለን። ግን ይኸውልህ ሰማኝ፣ እኔ ከሁለት ብርሌ ቦዛ ውጪ ከዛ ውጪ አልችልም። ይበቃኛል። አንዴ ምን ነው ጀለስ? እኔ ምን አውቃለሁ? አኬዱ ራሱ አያምርም።
ብቻ የሆነ ነገር ሀፕን እንዳደረገ ያስታውቃል። ሚኪ ይስናችሁ። እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። እንዴት ነህ አንተ? ደህና አይደለሁም። አየህ ብዬ ነበር። ቆይ ምን አድርጋ ነው? ማ ቤዛ ነቻ። እሷ ምን ታደርገኛለች? አየህ አቡሽ፣ አንተ አልሰማልከኝ እንጂ የተጣለው ከቤዛ ጋር አይደለም ከመኮንን ጋር ነው ብያለሁ፣ ተናግሬያለሁ። አረ መኮንንም አይደለም እኮ ከጋሽ ተሰማ ጋር ነው አይደል? አይደለም። አንተ ያማል እንዴ? ተሰማም አይደለም። እሺ መኮንንም አይደለም። እሺ ከማን ጋር ነው? አልቤርቶ። አይ ሚኪ፣ እንደዚህ አይነት ነገር ስትሰሚ ጆሮ ይደነቁራል። አይ ለማንኛውም ሮቤርቶ ነው ያለው። እሺ ሮቤርቶ። ሮቤርቶ አይደለም አልቤርቶ። ያው ነው። አቤት አቡሽ ቀን፣ አቤት ቀን። ቤዛ ላይ ነው እንጥሏል። እንዲህ አርጎ ነው ሚኪ። አልቀለድኩም። ቆይ አንተ ልጅ የምታወራው የምርህን ነው እንዴ? አዎ የምሬን ነው። ማን ነው እሱ ደግሞ? የታውቀው ነው? አላውቀውም፣ ግን በቃ ከትምህርት ቤት ስመለስ ቤዛን ጠብቆ ጇን ሲሰማት አየሁት። እንዲህ አድርጎ ማለት አይገርምህም? ይሄማ ድፍረት ነው፣ ዘራፍ ማለት ነው ያለበት። ሚኪ ሙድ አትያዘ። አንተ ነው ሙድ ያዝከው። የጣሊያንኛ ስም እየጠራ ትደበርብናለህ እንዴ? ምን አለ ፒያራችንን ስሙ ጉድን ባየሁት። አንተ ይዝ ደነዘ ቆይቶ እኔ ያሬድን አላወቀኝ። ቆይ ግን ሲስማት አንተ ዝም አልክ? እንዴ ነው ዝም የምለው? እሱማ ጓብ እያባረርኩት። ከዛ በኋላ ማን ነው ምንድነው ማምስላቸው? የቀስቴና የሻንቲ ጓደኛ ነው። እንደውም በቀደም ቦዛ ቤት አብረው እየጠጡ ነበራለች። ጠላ የሚጠጣ ፈረንጅ? አዎ። አንተ ምን አይነት እከካም ነው? ፈረንጅ ጠላ ቤት አያደል አቡሽ፣ አያደል አየህ፣ ያበሻ ክፋት አያደል። እኛ ላይ ከቤ ጠላ ለምን እንደምጨምርብን ዋጋ እና እያልከኝ ያለው እና ሻንቲ ከአልቤርቶ ጋር ጠላ ቤት ናቸው እያልከኝ ነው? እሱ ይገርማል እንዴ? ጠላ ቤት ራሱ ያመጣው ቀስቴ ነው። አሬዲት አንቺ ያው ገና ቀልድ ጀመርሽ። ቀልድሽ በጣም ደስ ይላል። ቀልድ እውነት ደስ ይላል። አይ ቀስቴ እንደዚህ አያደርግም። እንግሊዘኛ ነበር አይነካካው፣ ከፈረንጅ ጋር አይነካካው። ቀስቴ ስራ ፍለጋ በሄዱበት ነው የተገናኙት ነው የሚባለው። እኔ የሚለው ሚኪ፣ ቆይ እኛ እዚህ ሰፈር የለንም እንዴ? እና ሻንቲ ከአልቤርቶ ጋር ጠላ ሲጠጡ እኛ የት ነበርን? እንጃ። ግን ቢሆንም እኔ እንደዚህ አይነት ነገር አላምንም። ይሄ ትሪክ ነው ይላል ፈረንጆች። አሁን ላገኛቸው ፈልጋለሁ። አሻንቲ ስልክ እያነሳልኝ አይደል? የቾምቤ ስልክ ደግሞ ጥሪ አይቀበልም ነው እያለኛል። አረ ለእሱ አታስቢ። የእነሱ መጨረሻ እዛ ድድ ማስጫ ነው የሚሆነው። ነይ እንሂድ። ልክ እኔ ግድ ላገኛቸው ይገባል። በዚህ ነው በዚህ። አረ ሚኪ ልጅ እየባሰበት እየመሰለኝ ነው። ጭዊውን ሳየው ግን የሆነ ጸዲ ጨዋታ ያለው ይመስላል። ቫይቡ ጸዲ ነው። ቀስቴን እኮ ከፈረንጅ ጋር ነው ያለ። አትያረግ Drink it. Woo! This is amazing, bro. What? I really love this drink. Yes! So amazing, bro. Yeah, cheers. Drink, bro, drink. Yes. Alberto. Yo, Caste. Good drink. Yes. Yeah, he's Alberto. Yes, ከቤ ቻይ ባትኔ በቃ ሊወጣ ነው። ቆንቃውን አልቻልኩባቸው። Alberto. በቃ ከቤ ሂሳቡ ተዘግቷል። እሺ ከቤ የላችም ዛሬ ወጣለች። ጠላ በእናትህ ጠጣ። እንግሊዘኛ ተላምርክ መሰለኝ። ፈሬድ ግራ ገባው። አረ ከቤ ግን ይመቻት። አንተ ይሄን የመሰለ ቪአይፒ ቦታ አስቀምጣው ነው እኛን እዛ የምታስጠጣ? ምን እሺ? ወይስ እኛም እንዳንተ ፈረንጅ መሆን አለብን እዚህ ለመምጣት? አይ ቀስቴ ያበደ ጠላ ነው። ቤሎ ቤሎ ደግሞ ማን ሊያገባ ነው እንዴ? የጠየቀኝ እኮ ነው የመለስኩልህ። ቤሎ ማለት በጣም ቆንጆ ማለት ነው። በስ አንተ እቺ ጸዲ ነገር ነች። ቆንጆ ማለት ነው። ይኸውልህ ስማ አልቤርቶ፣ እኔ እንግሊዘኛ ባለመቻሌ ጀሞ እንዳለ ሙድ እያዘብኝ ነው። ስለዚህ እናማ ዛሬ አንተ ጣሊያንኛ እኔን ትከተበኛለህ፣ እንዳለ ሙድ ይዝባችኋለሁ። ደስ ይለኛል። ስለዚህ ምን ልንገርህ? ቆይ
ስም ማን ነው በጣሊያንኛ ምን ማለት ነው? ኮሜቲ ሲያሜ ኮሜቲ ሲያሜ ዘፈን ነው እንደ ነገር ኮሜቲ ሲያሜ ኮሜቲ ሲያሜ እቺ ነገር ማሰምቻታለሁ እኮ። አይ ቀስቴ ቆይ ወንድም ማለትስ ምን ማለት ነው? ፍራቴሎ አቴኪ ጸዴ ነገር ነች። ምን ፍራቴሎ ፍራቴሎ እንደውም አሸንት ስታገኘው ሃይ ፍራቴሎ በለው። አልቤርቶ አሁን አታብዛ። ሃይ ማለት እኮ በእንግሊዝ ነው እንዴ። ታዲያ እንግሊዘኛ በጣሊያንኛ ተፈርሾ ነው። ብቻ መሽ ብራዘሪ አቦላ ነገርም ጨምርልኛ። እንደውም አሻንቲ ስታገኘው ኮሚስታ ይበለው። ደግሞ ይሄ ምን ማለት ነው? አሻንቲ እንዴት ነህ ማለት ነው። አንተ እቺ ማኩሙድ አላት እመነኝ። ያኔ አሻንቲ ሌላ ነገር የተማርኩ ይመስለውና አዛ ነው የሚሆነው። ነገርኩ አቡቻ መሽ ብራዘሪ Come ti chiami? Fratello. Sima? Fratello. የመጨረሻው ምን ነበረች? Come ti chiami? Come ti chiami? You're funny guy, by the way. Yeah, bro. Yeah. Sit up, bro. ይበቃኛል ያልኩህ እባክህ። እንግሊዘኛ ክሳሪ ነኝ ነች። እንግሊዘኛ ነች። ሁሉም ነገር አስተምሬ ነው እንዴት ትችላለህ? ቀስቲ ምን ፈልገህ ነው ደውለህ የጠራኝ? ከጀርባዬ ምን እያደረክ ነው ያለው? አልገባኝም። ምን የተለየ ነገር አደረክ? አንተ ሰውዬ አባትህ በህይወት እንዲኖር አትፈልግም ልበል? ያማል እንዴ? ስለምን ነው የምታወራው? ከመኮንን ጋር ያለ ግንኙነት ምንድን ነው? ምን? ይኸውልህ አይንን አታፍጥጥ። እምጠይቅን ጥያቄ ብቻ መልስ። እኔ አላውቅም። ዝም ብሎ ይከታተለኛል። ለምንድን ነው የሚከታተል? እንዴ አላውቅም፣ ግን ቤት በሚከራይ ሰበብ አድርጎ ነው የተዋወቀኝ። ይኸውልህ ዳኒ፣ ከኔ ጋር የምትነጋገረውን ነገር ብቻ ለሌላ ሰው ነግራለሁ ብለህ የኔ ሰዎች አባትህን ጨጭ ምጭጭ ነው የሚያደርጉት። አንተ ሰውዬ ከአባቴ ራስ ወረድ አልኩ እኮ። ምን? እኔን ሰውዬ ተጠንቀቅ። እሺ እጠነቀቃለሁ። ሌላ የምትለኝ ነገር ከሌለ ልሂድ። ይሄን ፖስታ ለቤዛ ትሰጣታል። ምንድን ነው የጻፈበት? እሷ አንተን አይመለከትም። ብቻ ግን የሆነ ህፃን ልጅ ለእሷ ስጣት ብሎኝ ነው ብለህ ስጣት። ተጠንቀቅ። እኔ የምልሽ ጄሪ፣ ስለ ቤት ልጠይቅሽ ነበር። ደግሞ እሷ ምን ሆነች? የሰሞኑን ሁኔታዋን ግን አስተውለሻታል? በጣም ከትምህርት ቤት ትቀራለች። በዛ ላይ በጣም ብቸኝነት እያበዛች ነው። አንቺ ስለ ፍቅር የሚባለው ነገር እውነት ነው እንዴ? ማለት የሰው ልጅ ፍቅር ሲይዘው ምግብ አልበላ ይለዋል፣ ውሃ ልጠጣ ይለዋል፣ ከደሞ ከሰው ይርቃል፣ ብቸኝነት ያበዛል የሚባለው ነገር ነው። ደግሞ ማን ነው እንደሱ ያለ? ምን አላቅም ትኝ እንደሆነ። እንግዲህ እኔ ፍቅር ይዞኝ ስለማያውቅ ያልሽውን ነገር አላውቅም። እንዴ እና ማን ፍቅር ይዞት ያውቃል? ምናልባት አንቺ እኮ እኔ ጄሪ ፍቅር ሊይዘኝ እንደው ሄቨን እስኪ አስቢ። እኔ ጄሪ ፍቅር ይዞኝ ምግብ አልበላ ውሃ አልጠጣ ሲለኝ እንዴ አስበሽዋል? እንደው የሆነ ሰው አፍቅረሽ በፍቅር ብድ ብለሽ መተውኝውን ባየው። አረ እያማራሽ ይቀራል የኔ እናት። እኔ እንደሆንኩኝ ፍቅር የሚባል ነገር ባጠገቤ ልብ ብሎ ያቅም። እሺ የኔ እናት እኔ ግን እዚህ ምድር ላይ ምን ግርም እንደሚለኝ ታውቂያለሽ? ዳግም ማርክ፣ ይሄ ማን ነው ኢዮሲያስ፣ ይሄ ያንቹ ቢጤ ሲስተም የሚባል ልጅ ማለት ነው ተፈቀሩ የሚባል ነገር ስሰማ ለምን እንደሆነ አላውቅም ከጎሮሮዬ እንደዚህ ውርድ አይልም። በቃ አያሳምነኝም። ለምን? እኔ እንጃ። ምናልባት ያው ከሚፈቀሩ ወንዶች መካከል ይሆናሉ ብዬ አስቤ ስለማላውቅ። ቆይ ላንቺ የሚፈቀር ወንድ ምን አይነት ነው? ለኔማ የሚፈቀር ወንድ ምን አይነት መሰለሽ? ቆንጆ መልከ መልካም ይሆነ እንዲህ ደረቱ በጥበጥ ያለ የሚያምር መኪና ያለው አይነት ወንድ። ቆይ አፍቅረሹ እነሱ ነገሮች ባያሟላስ? ያኔማ የያዘኝ ፍቅር ሳይሆን ጉንፋን ነው ብዬ ነጭ ባርዛፍ ታጠንበታለሁ። አይ ጄሪ አያልቅብሽ። ለምን ያልቅብኛል? ጄሪ እሺ የሆነ ሆኖ ቤት ያለችበትን ስሜት ብናናግራት ጥሩ ይመስለኛል። አረ እዛው ስራ ያወጣት የኔ እናት። እኔ ጄሪ ተሳስቼ እንኳን አጠገቧ አልደርስም። እሺ ምን ትላለች? ወይ ጄሪ ደግሞ እንዴ ቆይ አይደለም የሆነ ሰዓት እንደ ጠላት ስትተያዩ አልነበር እንዴ? ምን ተገኝቶ ነው ዛሬ ደርሶ ተቀርቋሪ ሆንሽው? ምናልባት እኔ ምክንያት ሊሆን ይችላል ብዬ ነው። አልገባኝም።
ይኸውልሽ እሷ ፍቅር የያዘው ከኢዮስያስ ነው። ኢዮስያስ ደግሞ ሙሉ ትኩረቱ እኔ ላይ ነው። ምናልባት እኔ ባልኖር እኮ የእሷን ፍቅር ይቀበላት ይሆናል። አቤት ሄቨን አታስቢ። አንቺ ስታስቢ ሲጀመር ከአይን ያውጣሽ። ጄሪ ደግሞ ትቀልጃለሽ አይደል? አይ እና ላልቅስልሽ ምን ትላለች እቺ ነኝ። አንተ አሻንቲ ግን አይደብርም? አረ ነውር ፍራ በእናትህ። ገና ለገና አንድ ቦዛ ጋበዘኝ ብለህ የእሱን ቸከስ አሲዝ አታ እኔ እኮ አሻንቲ አንተ ይሄ እንዴት ቢደቀኝ ነው? እንዴት ነው ያቺን የመሰለች ወርቅ ልጅ ለዚህ ነጫጭባ አሳልፌ የምሰጠው? እና ያለችበት እንዴት አውቁ ሊመጣ ቻለ? እንግዲህ በጂፒኤስ ይሆናላ። ሙርት ይዛለ እንዴ? ያሬዱ ፈታ በል። ቤዛ ማለት እኮ አይደለም አርቤርቶ፣ ለምን ሮቤርቶ አይመጣም እንዴ? ፎንቃ በልቦ ውስጥ ነው የሚሯሯጠው ስለ። ቆይ አንተ በምን አወቅ? ያኔ ያሬድን ሻግባረኩበት ሰዓት እኮ አውርተናል። ብታዩ በቃ የያሬዱ ፎንቃ አይኗ ላይ ክብልል ሲል ሾፌዋለሁ። ቾምብዬ አቤት የፎንቃ አገላለጽ። እኔ የምላችሁ ቀስቴ ግን እንዴት ተግባብቶ ይዞት ሊመጣ ቻለ? ያው የስ ወው ኖ እያለ ነው። ሌላ በምን ሊሆን ይችላል? አቤት ድፍረት! እውነቴን ነው የምላችሁ። እኔ እንደ ቀስቴ አይነት ደፋር በህይወቴ አይቼ አላውቅም። አሁን የት እንደማገኘው ንገሪኝ። ማንን? ቀስቴን? አልቤርቶ። እንዴ ምን ልታረገው? በደንብ አናግረዋለሁ። ተው ያሬድ ይቅርብህ። ለምን? ምክንያቱም ተናዳል። ሰውየው ደግሞ ፈረንጅ ነው። እናማ ወንድሜ እንግሊዘኛ ለንዴትና ለፍጥነት አይሆንም። ተራረር እንዲህ የምታደርገው መስሏል እንደኔ። አይሆንም። አዎ በዚህ ሀሳብ እኔም እስማማለሁ። እንዴት ነው የምትስማሙ? ይኸውልህ እንግሊዘኛ ክፉ ነው። ይኸውልህ መሀል መንገድ ላይ እዚህ ጋር ይመጣና ናውጣ አልወጣም። ይኸውልህ ትንቅንቅ ነው። ይቅርብ ወንድሜ። እኔ እቺ ነገር ቀምሻታለሁ። ይኸውላችሁ የዛኔ የምናገረው ነገር ሲጠፋኝ ማለት ነው ዩሺት አሪሺት ደሜሺት ምናምን እያልኩ ነበር። በቃ ይቅርብ ነው የምልህ በቃ። አቤቱ ቅጥ እንደው ቾምብዬ ፍቅር አውሮሽ ይቺን መልክሽ እኮ ይዛሽ ነው እንጂ ነጣ በተለ እኮ በጉዲፈቻ ነበር የሚወስዱ። አሁን ሁላችሁም ስሙ። ይሄን ሰው የት እንደማገኘው ብቻ ነገሩኝ። ይኸውልህ ግን ተረጋግተ ነው የምታወራው። ባይረጋጋስ ምን ሊያመጣ ነው? ያው በእንግሊዘኛ እኮ እንዴት እኮ አይመጣውም። ቢመጣው እኮ ደስ ይለናል፣ ግን አይመጣውም። አሻንቲ እንግዲህ ብዙ ጊዜ የከብዬ ጠላ ቤት እዛ ቦዛውን ነው የሚለገው ተብሏል። እዛ ሄደን ቼክ እናርጋ። ተውት፣ ማንነቴን አሳየዋለሁ። እንዴ ይሄ ልጅ ግን የከብዬን ጠላ ቤት ያውቃል? እንዴት አያውቀው? እኛ ጋር እዚህ ሳምንት አይደለ እንደ መሸገው። አረ እናንተ ሰዎች ይሄ ነገር ግን ምንም እያማረኝ አይደለም። እኔ በደሜ የተነሳ ይሄንን ስሜት በደንብ አውቀዋለሁ። እኔ ከወንድሜ ጎን ነው፣ እኔም ከሱ ጎን ነው። እኔም ከወንድሞቼ ጎን ነው። እኔም ብቻዬን ከሞን ፒፕሉ በእንግሊዘኛ ሲሰቃይ ባይሻለኛል። እና እስቲ አባ አንዴ ኩራስ አረ ማሜ ቁልፍ ስጠኝ። እዴ ሞኬ ዳኒ እንዴት ነህ? አለን ይመስገን። ሰላም ነው? አለሁልህ። ሁሉ ሰላም? አለን። እንዴት ነው ለመርክ? አዎ ለምደናል። እና ብቸኝነቱ እንዴት ነው ያዋጣል? አሁን ታረጋዋለህ ዳኒ። አንዷን በት ብለህ ማስገባት ነው። እኔ እንኳን እንደሱ አይነት ነገር አይመቸኝም። አይ ለነገሩ ልክ ነህ። እንዳንተ አይነት ሰዎች ይክል ያትፈጣጥሙ ማለት አልገባኝም። ያው ማለት ነው በስራ ቢዚ ምናምን ትሆናላችሁ አይደል? እና ግን ዳኒ ትምህርት እንዴት ነው? ጸዴ ነው። እኔ የምልህ ቤት ተከራይተህ መግባትን እንጂ ነማ ግቢ እንደገባ እኮ አልነገርከኝም። አዎ እዚህ ታችኛው ሰፈር ሁለተኛው መታጠፊያ ላይ ያለው በር። ሁለተኛው እዚህ አቶ አሸብር ግቢ። አቶ አሸብር ነው የሚባሉት የሆኑ ቀላ ያሉ ሰውዬ? እንደዛ ነገር። ምን ነው? ያው የዘሩ ዝናሽ ቤት እኮ ነው። የአቶ አሸብር ስላው ትለኛለህ እንዴ? አይደል? ማሜ ቁልፍ ስጠኝ። መልሷን ያጃት የኔ አባት። ባልሽ ዳኒ ምንድነው
ቀስቴ አንተ ያገባም እዚህ ነገር ውስጥ አትግባ። ለምንድን ነው የማያገባኝ? አልቤርቶ ማለት የኔ ፍራቴሎ ነው። ምን ፍራቴሎ ነው ያልከው? ምን አባ ነው ጓ የምትለው? ያሬድ አስገባል። ምንድን ነው ያስገባል? ተደበረብህ። በጣሊያንኛ ሙድ ያዘብህ ነው እኮ የምልህ። ፍራቴሎ ማለት ጣሊያንኛ ነው እና አንድኛ ይሆንልህ። አታ በህንደኛ እየመጣብኝ ነው ልጅ ያረገ። አንተ ደግሞ አበዛው። ይኸውልህ ስነ ስርዓትን ብትይዝ ይሻላል። መላጣ አልቤርቶ ሀውስ ጠላ ሞልቶ ቬኔ የስ ማለት ነው። ሞልቶ ቬኔ ምን አባ ነው የሚያስቅ? አንተ ሞርቶሎሊ ምን እንደሆነ ታውቃለህ? እሺ ምንድን ነው? ጉጥግር ማለት ነው። ተዛቀልጂ መስካላ ጎል ነው የከብት ፋንድያ እኮ ሞልቶ ቬኔ የከብት ፋንድያ። ሚካቡሽ እኔ ሱልጣን ላይ መቻ አያገባኝም። በቃ እናንተ ባላችሁ በስራ ላይ ነው የምፈልገው። ቆይ አንተ ግን ትንሽ አላበዛውም እንዴ? እንዴ ቀስቴ እኔ እኮ ያሬድ እኮ ነኝ። ሁና ታዲያና ምን አገባኝ? አልቤርቶ ማለት ደግሞ የኔ ፍራቴሎ ነው። ካልማት ያሬድ ወይኔ አሻንቲ አይገርምም? አሻንቲዬ ለአንተ ነው የማወራው። አዳምጠኝ። ያው ጠጣ ስንት ነገር ከቀስቴ ጋር አብረን አሳልፈን ይኸው ካደን። ማን አልቤርቶ ፕሊዝ ስፒክ እንግሊሽ። ኖ በቃ ነው አለ። ኖ አለቀ። ምንድን ነው? እሺ የሱ ሲሪየስ መሆን ይሁን። ምንድነው የቀስቴ ማሽቃበጥ? አትፍረድ። ሲያሽቃብጡ ይል እንዴ እኮ ያበሻ ወጋችን እኮ ነው። አትፍረድ። ማሽቃባበጥ ሰሙኛላችሁ? ይህ ሰውዬ እንግሊዘኛ ይችላል። አውቆ ሲሰክሰን ነው። እንዴት አወቅ አንተ? ምክንያቱም ከቤዛ ጋር ያገኘሁት ሰዓት በእንግሊዘኛ ነበር እኮ ያልኩበት። ማንገለቀል ሜዳው ፈረስ ይደበናበቱ ገናለት ማለት ያው በእንግሊዘኛ ጓመልበት ወስንበት ይችላል። ግጥም አድርጌ ነው የምለው። ይኸውልህ ያሬድ ይሄ ነገር ቢበራብ ነው የሚሻለው። እንግሊዘኛ ለንዴት አይሆንም። አየሽ ቾምቤ፣ አረ ጥሩ ንግግር ተናገር። በኋላ አንድ ጠላለ። አየህ እንደዚህ ብትሰማስ ይሻላል። ከተማረ ሰው ስማ፣ ልምድ ካለው ሰው ስማ። ማንኛችሁንም አልሰማችሁም። እሺ እንደዛ ከሆነ ቀጥል። እየሰማን ነው እኛ እየጠጣን ምን አለብን? ብቻ ይግደልብን። ጠላ አትግደል፣ ኪሴ ነው። ማን አልቤርቶ? የስ ቤዛ ኢዝ ማይ ዋይፍ ሶ ዶንት ቶክ ቱ ማች and I love her so much. አንቦለቦለው እኮ ነው የቀረው እንጂ አይሾስ ቢል በለው እኮ። እኔ በህይወት ዘመኔ ለመጀመሪያ ጊዜ እንግሊዘኛ እንደ እንቁራሪት ሲሳባየው ሲሳብ ጭራሽ ሲዘላ ያየ እኔ ግን የምልህ ያያ ታዲያ የታለ ንዴቱ? አይታል? ኧረ እኔ አላየሁም። ምናልባት እሷ ካየች ጠሌ ካየች ብያለሁ እኮ ባላንሱ አይመጣም። አፍቃሪ ሰው ወር ያንን ባላንስ ነው የምታወራው? ይኸውልህ ልክ እንግሊዘኛው ሲመጣ ንዴቱ ይጠፋል፣ ንዴቱ ሲመጣ ደግሞ እንግሊዘኛው ይጠፋል። ለዛ ነው እኮ ተው ያልኩት። ግን አትሰማም አንተ። አታዳምጥ። አያሬድ ምስኪን ቤዛ ጥላው ኢንተር ሚላን ማነው? ሚላን አሻንቲ እሺ የኔ ብርቱ እኔ ላይ ጮሃል እኮ አልቤርቶ ላይ አይለም ነበር ወለብካለው። ለነገር እኮ ልክ ነህ። ትቀልዳለህ እንዴ? ከሎካል ጋር እስከምትረመጠመጥ ማለት ነው። ከዚህ ጋር እዛ ከዲያስፖራ ጋር ፎለለለለ አትልም። ከኔ ጋር ጠለይ ፎለለለለ አልቤርቶ ኖት አልቤርቶ አም አልቤርቶ አልቤርቶ የኔ ፍራቴሎ። አይ ቀስቲ አሩ እኮ ይቀልዷል። ጠጥ ላይ ደርስም እንጂ ለሰው ልጅ ቅርቡ አይደል የሚባል። አንተ ምን አባና ሲሪየስሊ እንዴት ነህ? አለሁልሽ። ዛሬ ደግሞ የበለጠ ሸበላ ሆነሃል። ካንቺ ግን አለ ኧረ እንደዚህ ማታሽከሩ ነው። እኔ እውነቱን የተናገርኩት አይደል እንዴ? የሚሰብል አላቀለም። ምን እኔ እንዲያምርብኝ አትፈልጊም እንዴ? የኔ ቆንጆ እኔ እንደዛ ለማለት ፈልጌ አይደለም፣ በቃ እሱን ላለማዋራት ብዬ ነው። እኔ ግን አልመሰለኝም። እኔን ሲያሞጋግሰኝ ምንም ደስ አላለሽም። እኔም እንደዛ ነው የተሰማኝ። ቆይ አንተ ምን ቤት ነህ ነገር የምታዳምቀው? ሰብለ ከዚህ በኋላ ጀንትሉን ስትናገሪው እንዳልሰማ።
የዋሳለና ሀገርን አትልቅ ያውቃሉ። አሁን እቺን የመሰለች ቆንጆ ልጅ ያምርብሻል ማለት ምን ነው የሚያበሳጨው? እኮ አይገርምህም? እንዳለም አመረርሽው እኮ እንዴ እኔ አስቤው አይደለም እንደዛ ያልኩትኝ። ደግሞ ገና እሱን ሳታገኝ አይደል እንዴ ጧት አምሮብሻል ያልኩሽ? ቢሆንም እሱ እኔን ሲያሞጋግሰኝ አብረሽ ማዳመቅ ነበረብሽ። እኔም እንደሱ ነበር የተሰማኝ። ቆይ እኔ የምለው እንደ ሀሳብ ማለት ነው ለምን ማሲንቆ ገዝቼልህ እየሰርጋ ሙቁልኝ አሰራ? አይ ሚስብ አንዳንዴ በግራ ጎንሽ ነው መሰለኝ ትንሽ ሰውን ታስቀይሚያለሽ። ግን አለምዬ በዚህ ነገር የሚከፋት አይመስልም። ያው እሷ እንዳለች ስላለች ይቅርታ ታደርግልሻለች አይደል? እንዴ አለምዬ ስትለኝ እንዴት ደስ እንደሚለኝ አፌ ቁርጥ ይበልልህ። ችግር የለውም። አንተ ብላኝ ደግሞ ይቅርታ ለማድረግ አልችልም። እኔ የምልሽ ከጆኒ ጋር ሰላም አይደላችሁ እንዴ? ትናንትና ደግሜ ነው ሰው ምስኪን ጆኒ። እኔ ስቂት ትደበለለት ምን ይሁን እንዳለው ራሱ አላውቅም። ታውቂያለሽ እኔ ራሱ ምንም አልገባሽም። ስማ አለምና ሰብሊ ወደዚህ ዞሮ እያወሩ እባክህ ተዋት። እራሷ ነች ተንቃ ያስናቀች። እኔ ስንት ጊዜ ነው ተዋት ትቅርብ ብዬ ነገርኩ። እኔ ስንት ጊዜ ልንገር ሰብሊን ተዋት ትቅርባት በለኝ ብዬ። ቆይ አንተ ምን ብታስነካ ነው እንደዚህ የምትሆንላት? እባክህ ብነግርህ የማይገባ ግድ የለም ሞክረኝ ይገባኛል። እሱን ከልብ ስታፈቅር ያኔ ነው መልሱ የሚገባ። እና ታዲያ እኔ ምን ላድርግሽ? ራስሽ እኮ ነሽ ጋርድ ሙድ እየተጫወትሽ። ቆይ አንተ ጋርድ ለመሆን ነው ምን ያንሰኛል? ያው ከፈለግሽ መሆን ትችያለሽ። መሆን ትችያለሽ አለ ነኝ። እሺ ታጥሽ ይሁንልሽ እንዴ መሲ ማንም አያስረኝም። እሺ በቃ ይቅርታ። እሺ በኮንፊደንስ ቦዲጋርዴ ነሽ በል። እሺ ቦዲጋርዴ ነሽ መሲ። ልጁ ልትገኙ ነው እንዴ? ኧረ ጨዋታ ነው እንችላለን። እንደዚህ አንቀሽው ለጨዋታ አለ እንዴ? ኧረ ቸር እየቀልድ ነው እየቀለድ ነው። እንደዚህ አንቆ በማስጨነቅ የምን ጨዋታ ነው? ይቅርታ ቸር አይለመድም። ለማንኛውም መሲ ጸባይሽ እየተቀያየረ ነው። ብታስተካክል ይሻልሻል። እሺ ቸር ያስተካክላል። ላስት ታይም ወደ ነበር ክላስ ነው። እዚህ ክላስ ውስጥ ሲጣርግ ነው ገርደሽ ናታን ምንድን ነው የሚያስጨው? አለም እኮ ቅድም ትጨርዛ ሳሩ ቦታ ጉንዳን ገብታብኝ እሷ ቆጣኝ ነው ያስዋት። አረ እሺ ልናውጣት። እሺ ትያይ ሰው ምን ነው ችግር አለ እንዴ? የበቀደሙ ቴስት ሪዛልትሽ ይካል አሳይመንቶች መስታወቁኝ በደንብ አላጠናሁም። ሰብለ ከአንቺ ብዙ እንደምጠብቅ ታውቂያለሽ አይደል? አዋቃለሁ ቲቸርዬ። በቃ ይቅርታ አስተካክላለሁ። እሺ ተሳካለ? አዎ ተሳክቶልኛል። ወደ ዋናው ቦታው ላይ ሲል ሃንጋር ጌት ፍርጥ አደረኩት። ጸጥታ፣ ወደ ክላስ እንመለስ። ቤዚቲ የሆነ ነገር እኮ ልንገርሽ አልንገርሽ ያልኩ ግራ ተጋባ። ምን ነው? ምን ሆነሽ ነው? የሚቲቲ አክስት ዋስ ያለችው ምን አደረገች? ለሚመጣው አመት ለአንዳንድ ነገር ለሚቲቲ የምገዥበት ምናምን ብላ ገንዘብ ላከችልኝ። ምን? ይሄ እኮ ታዲያ በጣም ደስ የሚል ነገር ነው።
እሱማ ደስ ይላል። እኔ ግን ቤዚ ምንም ደስ አላለኝም። ለምን? ምክንያቱም በእሷ መረዳት ለኔ ሞት ነው። ስለዚህ አልፈልግም። አንቺ ያምሻል እንዴ? ትናንትና እንደውም የክረምት እንማር ምናምን ስልሽ ግዴታ ለሚጢጢ ደብተር ምናምን መግዛት ስላለብኝ ግዴታ ስራ ሰራለሁ ስትል ነበር። እሱንማ ብያለሁ። ስለዚህ ጥሩ አጋጣሚ ነው። ግን እኮ ቤዚቲ በጣም ብዙ ብር ነው የላከችው። ብዙ ብር ማለት ስንት? 30,000 ብር። ምን 30,000 ብር? ቆይ እንዴት? አላውቅም፣ ግን ደግሞ ውስጤ አንድ ነገር እየጠረጠረ ነው። ምንድነው? ይህንን ነገር እያደረገ ያለው የሚጢጢ አባት ይመስለኛል። የኔ እናት ብሩን ማንም ሆነ ማንም ይላከው ግዴታ ያስፈልግሻል። ስለዚህ ዛሬ ከክላስ እንመለስ፣ ሁለታችሁ የሚያስፈልጋችሁ ነገሮች እንገዛለን። እሺ? የምርሽ ነው ቤዚቲ? አዎ የምሬን ነው። ለሚጢጢም ደብተሯንና ቦርሳዋን፣ ላንቺም ቦርሳሽ እያረጀ ስለሆነ ትቀይሪያለሽ። ደግሞ ጫማ የለሽም፣ ጫማዎችሽንም ትገዣለሽ። ግን እኮ እሱን ሁሉ ገዝተን የሚተርፈን ገንዘብ አለ ቤዚ። እሺ ሌላ የሚያስፈልግሽ ነገር አለ? ይኸውልሽ የሚተርፈን ገንዘብ ላይ ትንሽ ያጠራቀምኳት ገንዘብ አለች። እሷን ጨምረን አነስተኛ የሆነች ስልክ ነገር ልግዛ እንዴ? ይሄማ እንደውም በጣም ጥሩ ሀሳብ ነው። እንደውም እኔ ለረፍት ወራ ሊሚትድ እሞላልሻለሁ። ከዛ እንደፈለግሽ ቲክቶክሽንም ፊልምሽንም ማየት ትችያለሽ። ሊያልፍልኝ ነው ማለት ነው? አዎ ያልፍልሻል። የኔ እናት እንዴት ደስ እንዳለኝ። በቃ ከክላስ መልስ እንገዛዛለን። እሺ? እሺ። ግን አንቺ ልጅ ግን የሚባል ነገር የለም አልኩሽ። በቃ አንቺ ግን ምን አይነቷ ደረቅ ነሽ? የምታስቢው ነገር ካልሆነ አይሆንም ነው? አዎ በዚህ ጉዳይ ምንም ነገር ብትይኝ አልሰማሽ። እሺ በቃ ተስማምቻለሁ። በስማ ቲክቶክ ያለው አሁን ሃይ ቤትሻ። ሃይ። ምን ሆነሽ ነው ፊትሽ የምታዞሪው? ምናልባት አንተ እንደዛ እንዲሆን ስለምትፈልግ ይሆናል። አልገባኝም። ያጠፋሁት ነገር ካለ ይቅርታ። ምንም አላጠፋ። ፕሊስ ቤትሻ፣ የጥፋተኝነት ስሜት እንዲሰማኝ አታድርጊ። ለምን እንደዚህ አይነት ስሜት ተሰማህ? ያኔ ስለተናገርኩሽ ነዋ። ስሜት ሆኜ ከተናገርኩሽ በኋላ በጣም ብቸኝነት አበዝተሻል። በዛ ላይ እኔንም ፊት ነስተሽኛል። እና ምን እንዲፈጠር ፈልገህ ነበር? እስቲ ንገረኝ። እኔ እኮ ለምን ፊት ነሳሽኝ አላልኩም፣ ግን በቃ ስላጠፋሁት ነገር ይቅርታ አድርጊልኝ ነው ያልኩት። ይቅርታ ባደርግልህ እኮ ደስ ይለኝ ነበር፣ ግን ደግሞ ስላንተ ባሰብኩኝ ቁጥር አይምሮዬ መልሶ መላልሶ ስለዛኛው ጊዜ አስታውሰኛል። ቆይ አንቺ ልጅ በዚህ ልክ ምንድነው ህይወቴን የምትበጠብጪው? ታይን ስልሽ አይገባሽም እንዴ? ምን አደረኩኝ ደግሞ? ምን አደረኩኝ ያልሽው? ሄቨን የሆነ ነገር ባትናገራት እንደዛ ፊት አትነሳሽም ነበር። ምን ብያት ነው? እሱን አላውቅም፣ ግን ደግሞ ሄቨን ከኔ ራቀችኝና የውሸት ፍቅረኛ መጣችሁ። አንቺ የሆነ ተንኮል ጠንስሰሽ ነው እኮ። ምን አይነት ተንኮል? እሱን አላውቅልሽም። ታውቂያለሽ ቤቲ፣ እንደ እህቴ እኮ ነበር ማይሽ። አንቺ እንደዚህ ታደርጊያለሽ ብዬ ማሰብ በፍጹም ይከብደኛል። በጣም ማፈሪያ ነሽ። እሺ ሲጀመር እኔ ምንም አላልኳትም። ሲቀጥል ደግሞ ምንም አይነት ተንኮል ውስጥ አልተገኘውም። ለዚህ ንግግር ግን በጣም ነው ማዝነው። እሺ አረ አዘንሽ። እዩሲ ቢገባ እኮ ካገኘው ጊዜ ጀምሮ ሳፈቅር ኖሬያለሁ። አንተን ከብዙ ነገር ለመከላከል እየሞከርኩኝ ነበር። እኔ ደግሞ እንደዛ አስቤ አላውቅማ። ቆይ የኔ ጥፋት ምኑ ላይ ነው? ስላፈቀርኩ ስለወደድኩ ነው? አይደለም። እሺ ታዲያ ምንድነው? ስለማትረጂ ነው። እሺ ቆይ ታዲያ እዩሲ ምን ልረዳ? ይኸውልሽ ትሰሚኛለሽ፣ ከዚህ በኋላ በኔና በሄቨን መሀል ብትገቢ አይኔን አታየው። ገባሽ? ገብቶኛል። አያ እዩሲ አጠገባችሁ እንዳልደርስ እኮ በጣም በምወደው ነገር ነው ያስፈራራኝ። በምን? አይኔን ደግመሽ አታየውም አልከኝ። እኔ ደግሞ ያንተን አይን ሳላይ መኖር ስለማልችል ከሁሉም ሰው ራቅኩኝ። ቤትሻ፣ እኔ እኮ በወቅቱ ተናድጄ ነው፣ ለዛ ነው እንደዚህ ያልኩሽ። ብትናደድም የተናገርከው ነገር ግን ከልብ ነበር። እሺ የፈለገ ቢሆን ለምን ከትምህርት ቤት ትቀሪያለሽ? እንግዲህ ብማርም ስለማይገባኝ ለምን እለፋለሁ ብዬ ነው። ለምን ደሞ አይገባሽ? መሽቶ በነቀ ቁጥር ማስበው ስላንተ ብቻ ስለሆነ። ፕሊዝ ቤቲ። በቃ ዮሲ፣ ከዚህ በኋላ ስለኔ መጨነቅ አያስፈልግም። አሁን ግን ብቻዬን መሆን ስለምፈልግ እኔ ልሂድ። እኔ ምን አውቃለሁ? መጥቶ የሚለውን ነገር እንሰማለን።
ጩጮ ማን ነው ዳኒ? ሌላ አካል ነው የሆነ ሰውዬ ነው ለዳኒ ቤዛ እንዲሰጣት ነገረው ማለት ነው። የምርህን ነው? ቆይ እዚህ ውስጥ ምንድን ነው የተጻፈው? እሺ አሁን መሄድ ትችላለህ። ቤዚቲ ምንድን ነው ጉዱ? እኔ አላውቅም ምን ሊሆን ይችላል። እኔ ግን ውስጤ እየፈራ ነው ቤዚቲ። እኔም በጣም ነው ውስጤ የፈራው። እሺ ግን ምን እንደሆነ ለማወቅ መክፈት ይኖርብናል። አዎ ቤዚቲ ሰላም ቤዛ፣ ይህ መልእክት ሲደርስሽ ምን ሊሆን ይችላል ብለሽ እንደምታስብ ይገባኛል። ግን አንቺና ቹቻ ከፊታችሁ ትልቅ ችግር አለ። ጸጋ የምትባል ልጅ ልታጠቃችሁ እያሰበች ነው። የምትወዱት ሰው ልታሳጣችሁ ነው። እሱን ለማድረግ የሚያስችል ትልቅ መረጃ ይዛለች። ይህንን ለማድረግ ደግሞ እቅድ አውጥታ እየተንቀሳቀሰች ነው። ምናልባት አሁን የመጨረሻው ላይ ደርሳለች። እቅዷ ከተሳካላት በጣም የምትወዱትን አንድ ሰው ታሳጣችኋለች እና ተጠንቀቁ። ከቻላችሁ ሳትቀድማችሁ ቅደሟት። መንፈስ ነኝ በፈረሰኛው። ቆይ ቤዚቲ መንፈስ ነኝ ነው ያለው? አይገርምሽም? ቤዚቲ ማን ሊሆን ይችላል? እኔ ምን አውቃለሁ ቹቻ። ወይኔ እቺ ልጅ ያው እበቀልሻለሁ እያለች ስንት ስትዝትብኝ ነበር። ይኸው መጨረሻው ደረሰ። ቆይ ግን ቤዚቲ ማንን ልታሳጣን ነው? በእርግጠኝነት ያሬድን ነው የሚሆነው። እንደሱም አይሆንም። ምክንያቱም ያሬድን አንድ ያሳልፋ ለቤተሰቦቹ ሰጣቸዋለች። እሱ ጉዳይ የሚሆነው በያሬድና በአባቱ መሀል ብቻ ነው። አይደለም፣ ከስር እየተከተለች ፎቶ ስታነሳን የነበረችው እኛን ነው። ስለዚህ ፎቶቹን ሰብስባ ለአባቱ ትሰጠዋለች። በእርግጠኝነት ካናዳ ይልከዋል። ወይኔ በፈረሰኛው። እሺ ቆይ ምን ማድረግ ነው ያለብን? እኔ ግን አንድ ሀሳብ አለኝ። ምንድነው ሀሳብሽ? ይህን ደብዳቤ እሷ ራሱ አውቃ ሆን ብላ በሌላ ሰው አጽፋ አስልካለን ቢሆንስ? ግን እኮ እውነትሽ ነው ቤዚቲ፣ እንደዛ ሊሆን ይችላል። አየሽ? ስለዚህ ይሄንን ማጣራት ይኖርብናል። እሺ ደግሞ እሱ እንዴት አድርገን ነው ልናጣራ የምንችለው? እሷን ማግኘት ይኖርብናል። ከዛ ቀስ ብለን ስሜቷን እንፈትሻታለን። ለነገሩ እውነትሽ ነው። ከዚህ የተሻለ ምንም አማራጭ የለንም። እቺ መሰሪ እመኝኝ፣ የሆነ ነገር እናገኝባታለን። በቃ እንደዛ ከሆነ ሄደን እናገኛት። የሰጧችሁን አሳይመንት በሰዓቱ እንድታመጡ። እሺ መሲ አንድ ይፈልግሻለሁ። አቤት መሲ፣ ምንድነው የተፈጠረ ችግር አለ? የምን ችግር? አይ የትምህርት ፍላጎትሽ ስለቀነሰብኝ ነው። ድሮ ካላስጠናኝ ብለሽ በጣም ጨቀጭቂኝ ነበር። አሁን ግን ይህንን ክላስ መቅጠር ጀምረሻል። እኔ ስጠይቆት አይመቸኝም ሲሉኝ በቃ ከማስጨንቆት ብዬ ነው የተውኩት። እና ደግሞ ሳላስፈቅድ ክላስም ቀጥቼ አላውቅም። ትንሽ የባህሪ ለውጥ ስላየሁብሽ ነው ኮንሰርን አድርጌ ጠየቅኩሽ። አያስቡት ሸሪ፣ ምንም ችግር የለም። እሺ ስለ ሰብለስ የምታውቂው ነገር አለ? ውጤቷን እንደድሯለሁ። ስለ እሷ ምንም የማውቀው ነገር የለም። ምናልባት አሳይመንት እየተደራረበባት ስለሆነ እና ደግሞ ብዙ ልጆችን ስለምታግዝ ይሆናል። እሺ ለማንኛውም ችግር ካለ ኤኒ ታይም አሳውቅ። ቱሌት ከመሆኑ በፊት ለወቀ። እሺ አንተ ልጅ ግን ምንድነው ትናንትና ማሽቃበጥ እኮ ጣሪያ ነካ። ጸዴ ነበረ ይላል እንዴ? ኦቨርዶዝ እኮ ነው ያደረከው። ምን ዶዝ ነው ያልከው? ጀመረው ደግሞ ይወደቅ ደና የተፋታ እንግሊዘኛ ጀመረ እኮ እንደ ትናንት ነው ብትሆን እኮ ጸዴ ነው። አታውራ አታብዛ። አንቺ ደግሞ ምንድነው የምትቀባጥሪው? አይ ማሽቃበጥ በዛ ነው ያልኩ እንዴ። ምን አልኩ? ይኸው ዶንት ተች ሚ እንዳትነካኝ። ምን ላድርግ ብለህ ነው? ይሄ አርቤርቶ እኮ ነው በእናትህ ማስክ እንዳታሰልጥ ምናምን ሲለኝ የነበረው። ኧረ አንተ ልጅ ምን አለ ከዚህ አርብ ትወጣ አልኩኝ እንዴ? አልኩ እንዴ? በሁለት እግር ቆምክበት እንጂ ምኑ ላይ? አሩ ላይ እጭ። አቦ እናንተ ደግሞ ጭው እየመረጣችሁ ደና ያማረልን የነበረውን ጭው የምታበላሽብን ምን ሆነ ነው? ቀስቲ ኧረ በእናትህ ይኸውልህ ማታ እኮ ደህና አድርጌ ተለማምጄው ነበረ። አልቤርቶ የኔ አንበሳ ትመቸኛለህ። ፈራቴሎ ይኸው አሻንቲ ጠብቅ፣ ትንሽ ቆይቶ አሎሎ ይለናል። ውይ ኧረ አሻንቲ ኧረ ደገመው። አንተ ግን ምን አለ ይሄን መላስን ሰብሰብ ብታረግ። በቃ ይቅርብኝ እንግሊዘኛ። ይኸው ቀስትዬ እንደው በሞቴ ነው የምልህ። እቺን ብቻ በለልኝ እንዴ። አልቤርቶ
በል እስኪ አልቤርቶ የሳይ በቃ ይመችሽ። በቃ ቸለሻል ነው የምልሽ። እንደውም ማለት ነው በምታውቀውና ሁሌ በምታስታውሰው ቃል ልንገርህ። ግድ የለም እኮ በምን አልቤርጎ አልቤርቶ እና ሳይቺ ጸዲ ነሽ በእናትህ። አሻንቲ ግን ቆይ ምን አስበህ ነው ቀስትዬ በምታስታውሰው ቃል ብላ አልቤርጎ የምትለው? አንተ ምን እያልክ ነው? አልቤርጎ ይባላል አይባልም? አንተ እውነቱን እኮ ነው። ቆይ ምን አባ አስበህ ነው? በል ቀስትዬ እኔ ደርሼ ልምጣ። ከቃጁ እኮ ቀጠሮ አለብኝ። በሉ ቃጁ ጋር በላውላሽ ማለት አልቤርጎ አታሻንቲና አሻንቲ ጆኒ ምንድነው? በቃ እኔ ትናንትና አንተን ለመጉዳት ብዬ አይደለም እንደዛ ያደረኩት። እና ምን አስበሽ ነው ያደረግሽው? ነገሮች አስገድደው ነው። ያስገድደሽን ነገር አትነግሪኝም ማለት ነው? አትወጂኝም ማለት ነው? ኧረ እወድሃለሁ። እና እውነቱን ንገሪኛ። እሺ በቃ እነግርሃለሁ። እየጠበኩሽ ነው። ኤልያስ መሲ ሚስጥር ብላ የነገረችኝን ነገር አወቀብኝ እና ደግሞ በቃ በሱ እያስፈራራኝ ነው። አልገባኝም። መሲ ከኔ ውጪ ለማንም ያልነገረችው ሚስጥር። ቆይ እሱ እንዴት አወቀ? ከኔ ምን? ለምን ነገርሽው? በቃ በሌላ ነገር ተናድጄ ሳወራ ድንገት አመለጠኝ። እሺ ቆይ ሚስጥሩ ምንድነው? ይቅርታ ግን እሱን መናገር አልፈልግም። እሺ እረዳሻለሁ። ግን በምንድነው የሚያስፈራራሽ? ሚስጥሩን እንዳልናገር ከፈለግሽ ብሎ 2 ቅድመ ሁኔታዎችን አስቀመጠልኝ። ምንና ምን? ሁለተኛ ጠገቢያ ትድረስ አትበይኝ እና ደግሞ ሁሌ ከትምህርት ቤት ስንመለስ እኔ ነኝ የምሸኝሽ። እና ተስማማሽ? አንድ ቀን ስጠኝ ላስብበት ብየዋለሁ። በእርግጠኝነት አሁን መልሴን ይጠብቃል። ገባኝ እንጂ እኔ አንተን ልብ መስበር ፈልጌ አይደለም። እረዳሻለሁ። ግን ምንም ብትወስኝ ለኔ ነገርሽኝን ለመሲ ብትነግሪያት በጣም አሪፍ ነው። እሷማ ተጣልታኛለች። ቆይ አንቺ ታዲያ ምን አስጨነቀሽ? ኤልያስ ተብዬው እንደፈለገ እንዲሆን አትይውም እንዴ? ምን ማለት ነው? መሲ እኮ እህቴ ናት። መላ ፈልጌ እስክነግራት ድረስ ያለውን ነገር አደርግለታለሁ። ጆኒ አንተ ግን ለማንም ትንፍሽ እንዳትል። አታስቢ፣ ለማንም አልናገርም። እሺ እኔ ምንሽ እኛ እዚህ በአካል እያለንልሽ እኛን ለማስፈራራት እንዴት ዙሪያ ጥምጥም መሄድ አስፈላጊ ነው? ስለ ላክሽልን ደብዳቤ ነው እያወራን ያለ ነው። የምን ደብዳቤ? ስለዚህ ደብዳቤ ምን ያስገለፍጥሻል? እኔ እኮ የጭንቅላታችሁ ፍጥነት ነው የሚገርመኝ። እንዴት አወቃችሁብኝ? ኧረ እባክሽ በቃ በአንቺ ቤት ሙድ ያዝሽ አላገጥሽብን ማለት ነው። ኧረ ለምን ሙድ ይዛለሁ? ገርሞችኝ እኮ ነው። ለማንኛውም ቹቻ ተጠንቀቂ እሺ። እመኚ ጸጋ፣ አንቺ ሳቀርሚን እኔ ቀርምሻለሁ። እሺ ታዲያ አፍጥኞ። አንቺ በዘገየሽ ቁጥር እኮ እኔ ልቀድምሽ እችላለሁ። ልጅ ግን ምን እየሆነች ነው? እያየሻት ነው አይደለ? ቤዛ እንዴት እንደሚያደርጋት። እኔማ ጤነኛ አትመስለኝም። እሱን ልክ ብለሻል። እቺ ልጅማ በጤናዋ እንደዚህ አትሆንም። እሺ ከሁኔታው ምን ተረዳሽ? ይሄን ደብዳቤ እሷ ናት የጻፈችው? ቤዚቲ እመኚ፣ ከሷ ውጪ ማንም ሊያደርገው አይችልም። እራሷ ነች። ምንም ይሁን ምንም ግን ይሄን ነገር ላይ ማሳወቅ አለብኝ። እሺ ሃይ ሄዊ ቆንጆ። ሃይ በቃ እና ምን ልበል? ምን አለ አንዳንዴ ሞቅ አድርገሽ ሰላም ብትይኝ። እንደሱ አይነት ሰላምታ አይገባም። እና ለማን ነው የሚገባው እባክሽ? እሱን ልቦና ያውቀዋል። እያላቀውም በእናትሽ ንገሪኝ እስኪ። ይልቅ አንድ ነገር ላናገርህ ነው። መቼም ፍቅርሽን ልትገልጪልኝ አይደለም አይደል የኔ ቆንጆ? አይደለም። ይኸውልህ ሰሞኑን ቤቲ በተደጋጋሚ ከትምህርት ቤት እየቀረችና ብቸኝነት እያበዛሽ መሆኑን ስረዳ ላናገራት ሞክሬ ነበር። እና ምን አለች?
እናማ ሁሉም ነገር ባንተ ምክንያት እንደሆነ እኔ ተረዳሁት። ሄቡ እኔ እኮ ለሷ ምንም ስሜት እንደሌለኝ አስረግጬ ነግሬያታለሁ። ይኸውልህ ዮሲ ፍላጎት እኮ ላይኖር ይችላል፣ ግን ከቤቲ ጋር በጣም ብዙ ነገር አሳልፋችኋል። እናማ ልታፈቅራት እንኳን ባችል ቢያንስ ትሪት ለማድረግ መሞከር ነበረብህ። እስካሁን እኮ መተሽ ነግረሽኝ ቢሆን ትሪት አረጋት ነበር። አልቀለድኩም። እኔም አልቀለድኩም። አብረሃቱን ቢያንስ እንዳትጎዳ አድርግ። ጨረሽ? አዎ ጨርሻለሁ። ሄቪ በጣም ቆንጆ እንደሆንሽ ግን ታውቂያለሽ? አዎ አውቃለሁ። ወይሽ ምን አውቃለሁ ነው ያልሽው? እንደውም ትቼዋለሁ። እሺ እንግዲህ እንዳቃጠልሽኝ ማትቀሪም አንድ ቀን አገኝሻለሁ። አቺ ከተል እንዴት ነው? ተረጋጋሽ እንዴ? በቃ አረጋጋው። ሰውዬው ስለማይሰማ ነው እንጂ እኮ አይሳፈጥም አይደል? በዛ ላይ ደግሞ ቤዛ ምርጥ ቸከስ ነች። አይደለም አርቤርቶ፣ ለምን ሮቤርቶ አይሆንም? ለምን ሮናልዶ አይሆንም? ለምን ዚዳን አይሆንም? ለምን ሜሲ አይሆንም? ለምን ከፈለገ ለምን ሳካ አይሆንም? ለምን ኦዴጋርድ አይሆንም? ሁፈይ ገላገልከኝ። ባትስቅ ኖሮ እኮ ይሄኔ ተጫዋች ዘርዝረን የዓለም ዋንጫ አስመስለነው ነበር። አክሰንትሽ ላይ ግን የሆነ የናይጄሪያ ኮሜንታተር ነው የሚመስለው። እንዲህ አይሻለም ያረብ? እስኪ አንተ ልጅ ፍታ። አሁን ያለነው ባለ ትዳር ፊት ነው። እስኪ ጠለቅ ያለ ትልቅ ሰው ጭዌ ፍታ። ችግሩ እኮ አንተ ነው። አንተና ህፃን የሚያጫውቅ ይሁን ጩጪ። እና ቤዛ ምን አለች? ለሷ ምንም አልኳት። ጎበዝ ልጅ አይሽ፣ ብልህ ልጅ ነሽ። ጥሩ አድርገሻል። እንደዚህ ነገር ለሚስት አይነገርምሽ። ጎበዝ። አንተ ልጅ ግን ስታይል ሁሉ የጋሽ መላኩን እየመሰለኝ አይሻልም? የጋሽ ደበሌ ሂድ አመዳ ጅል ሲጀምር ታስተውቃለህ። የጋሽ ደበሌ ጫማ ጠራጊ ቦርጫ ጠቋራ ጀበላ ፊት ማለት ምን እንደሆነ ታውቃለህ? አንተ ስለኔ ፊት እየወራ ነው። በእጄ ማለት ነው። አንተ አመድ ተለውሶ ታውቃለህ? ይሄ ጀበሮ የሚሰራበት ጥፍጥፍ እሱ በለው። ዋው በጣም ሙቀት። ሄሎ መኮንን። አቤት ጸጋ። የሆነ ሰው ተንኮል እየሰራብን ነው። ምን ተፈጠረ? ቤዛና ቹቻ የሆነ ደብዳቤ ደርሳቸው እኔ ላኩላቸው መስሏቸው ሊያጣሩ መጣው ነበር። የምን ደብዳቤ? ጸጋን ተጠንቀቋት፣ ልትበቀላችሁ እያሰበች ነው፣ ከቻላችሁ ሳትቀድማችሁ ቅደሟት የሚል ነው። ማን ነው እሱ እንደዚህ የሚል ደብዳቤ ላከላት? አላውቅም፣ ግን የሆነ ሰው ተንኮል እየሰራብን ነው የሚሆነው። ቆይ አንቺ የምትጠረጥሪው ሰው አለሽ? ለጊዜው አልመጣልኝም፣ ግን ኤልያስ ሊሆን ይችላል። ጥሩ እይታ ነው። እንግዲህ ውስጥ ተጠንቀሽ ቼክ አድርጊ አንቺ። እሺ ቻው። ኤላ መጣውል። አየየየ ሄቨን፣ ይሄ ግን ሙልጭ ያለ ፉገራ ነው። እንዴት እንዴ? እኔ ቤቲን ማለት ነው እስከ ዛሬ ይሁን እንዴት ነው እድሜ ልኬን የማውቃትን ያህል ነው የሚሰማኝ። እናማ ጸጸት የሚባል ነገር ባጠገባ እልፍ ብሎ ያውቅም። ስለዚህ እየፎገረችን ነው የሚሆነው። አረ ጄሪ፣ ሁኔታዋን ብታያት እኮ እንደዛ አትመስልም። ባክሽ አትፎግሪ። ሆ ያ ሲስተም የሚባልም ተምች የሆነ ነገር ሲፈልግ እንደዚህ ነው ቅልስልስ የሚለው። ሲጀመር እሷ ሴቷ ሲስተም ናት። አረ ጄሪ፣ እይታሽን ቀይሪ። ወዴት? ወደዚህ። ይኸውልሽ እኔ አልቀለድኩ እና እኔስ እየቀለድኩኝ ነው እንዴ? ምን ትላለች? እሺ ይልቁንስ ማለት ነው እስከዛሬ ከተማርኳት አንድ ነገር ልንገርሽ። ምንድነው? ከዚህ በፊት በተንኮል የምታውቂው ሰው እንደ ድንገት መሀል ላይ ተነስቶ የዋ እጫወታለሁ ምናምን የሚል ከሆነ ይሄ ሲስተሙን ቀይሮ ነው እንጂ የምር የዋ ሆኖ አይደለም ይላል። እና ቤቲ እያስመሰለች ነው እያልሽ ነው? በሚገባ እያስመሰለች ነው እንዴ። እንደውም ጄሪ ምን አለች? በቅርቡ ያሰበችው ተንኮል ሁሉ መጋለጡ አይቀርም። እሺ አሁን ታዲያ ምን ላድርግ? አይ እባክሽ እስኪ ተይው፣ ዝም ብለን ሁኔታውን እናየዋለን። እስኪ እሺ፣ ጥሩ ሀሳብ ነው። እኔ በቃ እንሂድ ከዚህ ጭስ ያስጠላ ቦታ። ቤዛ እሺ ቆይ ይሄን ማን ይላኩ? እኛ ምንም አናውቅም። በእርግጠኝነት ማንነቱ መናገር አልፈለገም እንጂ ዳኒ በደንብ ያውቀዋል። አይ ያሬድ፣ እኔ እንኳን እንደዛ አይመስለኝም። እሺ ቆይ እቺ ልጅ ምንድን ማድረግ ያለብን? እኔ አላውቅም። እሷ ምን ብናደርጋት ከህይወታችን እንደምትወጣልን አላውቅም። በአሁኑ ጋሽ ይሙት ገለታል ነው። ያሬድ በእናትህ ተረጋጋ። በፍጹም እኔ እንደዛ እንዲሆን አልፈልግም። ቤዛ ግን ታውቆሻል፣ ከመጠን በላይ እኮ የታገሻት ነው። ደግሞ የሆነ ነገር ማድረግ በፈለግ ቁጥር እንቅፋት እየሆንሽብኝ ነው። ያሬድ፣ እኔ እኮ እንቅፋት ለመሆን ፈልጌ ሳይሆን በቃ ትክክለኛው መንገድ ይሄ አይደለም። እሺ ትክክለኛው መንገድ ምንድን ነው? በቃ በቻልነው አቅም እንቅስቃሴውን ማጥናት አለብን። ከዛ ደግሞ ራሳችንን ከችግሮችን መጠበቅ አለብን። እሺ በቃ እንጂ ተረጋጊ። የሆነ መንገድ ፈልጋለሁ። እሺ
በስንት ጊዜያችን ተገናኘን? በጣም ናፍቀሽ ነው። እርግጠኛ ነህ? ስትይ ማውሽ ይመስላል። ምን ጥሩ። ይልቅ እንዴት ልታገኝ እንችልሽ? ናፍቀኸኝ ነው። ቀልድ መሆኑ ነው? ለቀልድ ጊዜ እንደሌለኝ አታውቅም። ከሆነ ጥሩ እና አሁን ናፍቆትሽ ወጣልሽ? አይ ገና ነኝ። አይን አይነን እያየሁ ሳወራክ ነው የሚወጣለው። ወይ የኔ ቆንጆ፣ ይኸው በደንብ ማየት ትችያለሽ። ምን ለማድረግ እየሞከርክ? አልገባኝም የኔ ቆንጆ። ቆይ ግን ኤላ፣ ጆኒ ምን ያህል ቢበድልህ ነው በዚህ ልክ የጠመድከው? አሁን ይቺ ልጅ ጆኒ ለሷ መልካም ስለሆነና ስለረዳት ነው አይደል እዚህ ጨዋታ ውስጥ የምትከታት? ቆይ ግን ይሄ ልጅ ምን እንጥብድ ነው? የማወራው ለቤዛ ስለሰጣት መልእክት ነው። የምን መልእክት? እሱም በደንብ ታውቃለህ። ግን ደግሞ አንድ ነገር እወቅ፣ የምታደርገውን ነገር በሙሉ እየተከታተልኩ ነው። እሺ? ምን? ቆይ ለቤዛ ምን አይነት መልእክት ደርሷት ነው? ጸጋ፣ ሳታስቢም ቢሆን ጥሩ መረጃ ነው የነገርሽ። እስኪ ፈጠረውን እንዳያለን። አፈራባ ብለና ምን አባረ ያደረከው? ምን አረኩሽ አንቺው? አንተ ጆንክ ጉፋጃ ዝንጅብል እግር ምን ይመስል እንዴት ትሰማኛለህ? እንግዲህ ምን ትሆኚ? ሳይሳማ ሳማታ ላይ ሳምኩሽ። ምን አቃም አፈራባ ብለና የሞትክ ዝተት ደግሞ ካንተም በሰው እኔን ጄሪን ትሰማኛለህ? ኋላስ እንደው አሁን ያለንበት ከተማ ሆኖ ዝም አልኩሽ እንጂ እቀያችን ብንሆን ነው እንደው ጠልፍ የባላገባሽ ነው። አይ እስክስ ማለት ይሄን ነው። አንተ ደፋር እኔን ጄሪ ልጠልፈኝ? ምን ገዶኝ? እኔ እኮ አይተንፈስ ጸጥ አድርጋቸው ነኝ። እሺ ምን ይመስላል ሲያስጠላ። ምራቁን ልቀልቀብኝ እኮ ምራቃም። ወዙ እኮ ቅባት በይው እኮ አንተ ምራቅ። አዎ የኔ ምራቅ አግኝተሽው ነው። ስንቱ መሰለሽ ይሄንን ከንፈር ሳመኝ ሳመኝ እያሉ የሚመኙኝ እኮ አለው። ኧረ እባክህ ማን ጠግቦሽ ትሙት ሰለሽ? ሰማኛለህ? አይተንፍሱ። ወይኔ ጄሪ፣ እንደው አንተን ለመጥራት ብዬ እኮ ይሄን ሁሉ ቃላት ተደረደር ማለት ነው። ትንፋሽ ሁሉ አጠረኝ። ምን ይመስላል ሲያስጠላ። ሸጋ ነው አይደል? ይኸውልህ እኔ ጄሪ ማለት ነው እንደዚህ ሴክሹዋል ሃራስመንት እንዳደረስክብኝ ለዳይሬክተሩ ባልነገር ሞቻታለሁ። አሃ አታረጊውማ። ለምን ሲባል ነው ማላደርገው? አርገሽው ከሆነማ በራስሽ ውሰኝ። እስከስ ማለት ይሄኔ ነው። አታፍርም እንዴ? ጭራሽ እንደ 3 ዓመት ህፃን ልጅ አመተ ምራቅህን ለጥፈህብኝ ልታስፈራራኝም ያምርሃል? ጄሪዬዋ እንደው ደስ እንዲለኝ አንድ ነገር በጄ በይኝማ። ምንድን ነው ደግሞ እሱ? እንደው ሌላኛውን ጉንጭሽን ልሳምሽና እንደው ደስ ይበለኝ እንደው። ኧረ እባክህ ትንሽ እንኳን አታፍርም? ጭራሽ ደግሞ ሌላኛውን ጉንጭን ልስጥ አንተን ደስ እንዲልህ ብዬ። ምን ችግር አለው? እንደው አይተንፍሱ ትሰማኛለህ ማለት ነው። አሁን ራሱ ሳላስብ መተለሳንኩኝ እስከ መጨረሻው ድረስ እጄ ዋጋው አላስከፍል ሞቻታለሁ። እሺ ጄሪ ምንድን ነው? ሰማኛለህ ማርክ፣ እዚህ ሁሉ ጦስ የገባሁት በአንተ የተነሳ ነው። እሺ እኔ ደግሞ ምን አደረገው? ገና አሁን አይደል እንዴ መጣሁት? ምንድን ነው የምትጨቅጭቅኝ? ይሄ አይተንፍሱ የሚባል ሰውዬ ሴክሹዋል ሃራስመንት አደረሰብኝ። የምን ስሙኝ? ምንሽን? መቼስ ጉርጭምጭሚቴን አይሆን ምን ይላል ይሄ? የሰው ልጅ ምኑን ነው የሚሰማው? ጉንጬና እየመጣሽ ተኝ፣ የኛ ቤት ሰፊ ነው አለ ያገሬ ሰው እኮ። አይተንፍሱ ደግሞ እኮ አስተሳሰሙ ብታይ ሲያስጠላ። የሆነ ትልቅ የተለጠፈ ፕላስተር የሚልጥ ነው የሚመስለው። ጅል አይተንፍሱ። እውነት ነው። ይኸውልህ ማርክ፣ ጆሮ ግን እንደደረስኩ ለትንሽ ነው ያተረፈኝ። የጆሮ አምላክ ባይኖር ኑሮ አደንቁሮኝ ነበር ይሄ ጅል። እንዴ ጄሪ፣ ኧረ ምን ሆነሻል? ረጋ በይ እንዴ። ኳስ በመሬት አድርጊ እንጂ። እባክህ ዝም በል። አልረጋጋም። ለምንድን ነው የምረጋጋው? ዛሬ እንደዚህ ሙከራ ስታደርጉ ዝም ካልኳችሁ ነገ አልጋ ላይ ወጥተን ፊት እንበል ነው የምትሉት ኮተታሞች። ና አንተ ነው ምንድን ነው? ቆይ የምሰማው ነገር እውነት ነው። ሳምኳት እኮ። ኧረ
ምንድነው? ስሜት የተደባለቀብኝ ሳምካት ነው ያልከው? ኋላስ እንደው ብታይ ጉንጯን ሳይው አንተ እጎጎት ሲያደርገኝ ወስጄ ሙጭ አረኳታ። ምን አይነት ጉድ ነህ እንደው አንተ! ቆይ እሺ ሄዳ ብትናገርስ? ትናገርና እኔ አይተንፍሱ ማን እንደሆንኩ አሳያታለሁ። ቆይ ምን ልታደርግ? በእሷ የተነሳ ትምህርቴን ካጣሁ ነው። እንዲሁ አይኗን ጭፍና አደርግና ነው በመኪና ጭኜ ወደ አገሬ ፊው ብሎ አምለው። እንዴ ተልባ ቢንጫጫ ባንድ ሙቀጫ አለ። ማንን? ጄሪ ነዋ። አንተ ይቄ መሰለህ እንዴ? ከተሜ ቢሆንስ ምን እንዳላመጣ እኔ አይተንፍሱ እንደሆንኩኝ የጀግና ልጅ ነኝ። እሷን ደግሞ ይዣት ሄዳለሁ። ከዛ ጀግና ነኝ ያለ ይምጣ አሳየዋለሁ። ይኸውልህ ወንድም አለ አንተ ተረጋጋና ቁጭ በላይ ጠብቀኝ። እኔ ነገሮችን ፊክስ ለማድረግ እሞክራለሁ። እሺ እዚሁ ጠብቀኝ። እንደው ስትብደረደረን የበየ ቆይ ግን አንተ ልጅ ይሄ እብደት መቼ ነው የሚለቅህ? ስለምን እብደት ነው የምትለው? ጆኒን ጥምድ አድርገህ እንድትይዘው ስላደረገህ እብደት ነው። ባክሽን የበሱ አይደለም የተመርኩት። እና በምንድን ነው? ይሄንን እንቡጥ የሆነው ውበትሽን እያየሁ አልቀለድኩም። እስኪ የሚሰብለ እውነቱን እንነጋገር። አሁን ይሄንን በማለት ያልተደሰትሽው? ኤላ ወይ አሁን እንደዚህ ትናደጂ እኮ እንዴት ደስ እንደምትይ የሆነ ውስጤን የማላውቀው ስሜት ይሰማኛል። አሁን ፌዙን ትተህ የምጠይቀን ብቻ እንድትመልስልኝ ነው የምፈልገው። ከመለስኩልሽ እኮ ቆየሁ። እኔ ፍቅረኛ የለኝም። ስላንቺ ብቻ ነው ማስበው እኮ ብዬሻለሁ። ቆይ ጸጋን ምን እያልካት ነበር? የቷን ጸጋ? ቅድም አብረሃት የነበረችው ልጅ። አየሽ፣ ትክክለኛው ምልክት ይሄ ነው። የምን ምልክት? ያፈቀሩ ሰዎች የሚያሳዩ ምልክት። ስለዛ ሰው አብዝቶ መጨነቅ፣ ያን ሰው መከታተል እና ደግሞ ከሴት ጋር ሳይሆን ደግሞ እንደዚህ መቅናት። እኔ እየጠየቅኩ ያለሁት ከጆኒ ጋር በተገናኘ ምክንያት ነው። እንዴት? ባለፈው ለታ ጆኒ ለእናቷ መልካም ነገር እንዳደረገላት ስትነግረኝ አየክ። እሺ እባክሽ። አሁን ደግሞ ሄደህ የሆነ ነገር ማለት ፈለክ። ቆይ እቺ ልጅ መጠቀሚያ አድርገህ ጆኒ ልጎዳብኝ ነው? አይ ሚሰብል ምን ያስቃል? አይ አሁን የቀለድሽው ቀልድ ደስ ብሎኝ። ጸጋም መስኪን ናት። ያንን ጆኒን ደግሞ ጆኒ እየበለሽ የጠራሽበት ቀልድ አስቆይ። ትሰማኛለህ? ስነ ስርዓትን ብትይዝ ይሻላል። እሺ እንደዚህ አይነት እልህ በጣም ነው የሚደብረው። ሚሰብል እኔም ወድሻለሁ። ገለል ግባ። ጄሪ እስኪ ተረጋጊ። አልረጋጋም። ሄቨን አንቺ እኮ ስላላየሽው ነው እንዴት አድርጎ እንደሳሚ። በዛ ላይ ደግሞ ምራቁን ለቀለቀብኝ እንጂ ሲጀመር ጨጥሩ ሊይዘኝ ይችላል። ቆይ እንዴት እሱ ግን በዚህ ልክ ይዳፈራል? በሱ ቤትማ እኮ መሰልጠኑ እኮ ነው። ሰለጠነ የከተሜ ሰው ሆነ ጅል አንተ የሆነ ልጅ እንዴ! አንቺ ቆዳዬን ከላይ ላይ ሊርጠው ምን ያስቅሻል? ንግግርሽ ነው። እሺ ደግሞ ምን ትላለች? አንቺ እኮ በኔ ቦታ ብትሆኚ እንደዚህ አትይም ነበር። የምሬን እኮ ነው። እንዴት እንዳደረገው ይሄ እንዴት ነው? ማስሽ ትልቅ ማስሽ ፊትሽ ላይ ተለጠፈ። በአጋጣሚ እንዲህ ብድግ አድርገው ሲያነሱት የሚሰማው ስሜት እኮ ነው የተሰማኝ። እግዚኦ መሐረነ ክርስቶስ። ሲጀመር እኔ እሄዳለሁ። የት? ዳይሬክተሩ ጋር እሄዳለሁ። እንዴ ኧረ ጄሪ ተረጋጊ። ልጁ ስህተት እንደሰራ እንኳን እንንገረው። አይቻልም። ሄቨን እንደዚህ የሚባል ነገር በፈጽሞ ጭራሽ ነው የማይሆነው። ነገር በእንቁላሉ የሚባል ነገር አለ። ይሄ ሰውዬ አሁን ዝም ከተባለ ካሁኑ ካልተገራ ነገር ሴት ልፈር ብሎ ነው ፊት የሚለው። እንዴ በስመ አብ። አንቺ ምንድን ነው የምታወሪው? ጄሪ ብቻ እስካሁን አልተናገርኩም ብለሽ አስደስች። አልተናገርኩም ማለት ግን አልናገርም ማለት አይደለም። እንዴ ይቅርብዩ። ባለማወቅ የመጣ ነገር ነው። ጭራሽ ባለማወቅ የሚባል ነገር የለም። ባለማወቅ አይደለም፣ ሆን ብሎ እያወቀን ያደረገው። አንተ እናቴ እንኳን እንደዚህ ጉንጬ እስኪላ ድረስ ሰማኝ አታውቅም። ይሄ ጨምላቃ። ይኸውልሽ ጄሪ
የሰራው ስህተት እኮ በጣም ገብቶኛል እኮ። ዘበን እና የገባህ እንደሆነ እኔ ጄሪ ምን አገባኝ? ግድ የለሽም እህት አበባ፣ እንደው በእናትሽ እንደው ስለምንሽ እንደው እኔ ሄጄ በደንብ እመክሯለሁ። አንቺ ብቻ እሺ በይኝ። ጄሪ ማርክ ትክክል ነው። ኧረ እባክሽ ደግሞ እኮ ድፍረቱ ይሄኛው ሳያንስ አንደኛውን ጉንጭሽን ስጭኝ ልሳመው ምናምን ይለኛል። ይሄ ጄል ማርክ ግን ይሄ ሼም ነው እንዴ ጄሪዋ። ምን ኮነሻል አንቺ? አይተንፍሱ እኮ እንደዚህ አይነት ሰው አይደለም። ዛሬ ነው የተበላሸው አይደለ? በጣም ብዙ አያውቅም አይደለ? እንደዚህ እየተጃጃላችሁ ነው የትኛውም ሴት በየመንደሩ እየተደፈረች የምትጣለው። እንደው ስሞትልሽ እንደው ድፍት ስልልሽ አስጠነቅቋለሁ። የዛሬን ብቻ እንደው እሺ በይኝ። ኧረ እባክህ እባክህ ወደዛ በል አልሰማህም። ምን ይላል ይሄ? ልቀልቀኝ እኮ ይሄ ምራቃ ነው። ሰማለሁ ማርክ፣ ልጁ ትክክል እንዳልሰራ ነገረውና ከዚህ በኋላ እንዳይደግሞ አስጠንቅቀው ሂድና። እሺ እሺ እኔ እናት በቃ አሁን ማርክ ሂድ። ጄሪን እኔ ያረጋጋታል። እሺ እኔም በተሻለኝ አቅም እመክረዋለሁ። ጄሪ በቃ ተረጋጊ። ኧረ ሄቨን አልረጋጋም። እንዴት ደሜን እንዳፈላው እኮ ጅል አንፎ ሲያስጠላ። በይሆን ነይ እንሂድ። የት ነው የምንሄደው? ኧረ በእናትሽ መታጠቢያ ቦታ ሄደን እንታጠብ። እንዴ እኔ በጣም እየዘገነነኝ ነው ፊቴ ራሱ። እሺ እንሂድ። በቃ ተረጋጊ። ቤቲት ምን ፈለክ? አንቺን ነው። ሌላ ምን ልፈልግ ይችላል? ኤልያስ ጊዜ የለኝም። ምንድነው እሱ እንደዚህ ከነኩሌቶ መጥራት? ወደ ነጥብ ግባ። ዛሬ ምን አይነት መልእክት ነው የደረሰሽ? ምን? ያን መልእክት? እኔ እንጃ፣ እሱን አላውቅም፣ ግን የሆነ መልእክት እንደደረሰሽ ሰምቻለሁ። እኮ እሱማ ነው የነገረህ። ጸጋ ናት። እኔ ላኩልሽ መስሏት መታ ስታፋጠኝ ነበር። የምርህን ነው ይላ? አዎ የምሬን ነው። ግን ምን አይነት መልእክት ነው የደረሰሽ? የሆነ ማስጠንቀቂያ ያዘለ ደብዳቤ እኮ። ምን የሚል? እሱን ተውና አንተ ከደብዳቤው ጋር ምን ሊያገናኝህ እንደሚችል ትነግረኛለህ? ኧረ እኔ ምንም አያገናኘኝ። ታዲያ ለምንድን ነው አንተን ጸጋ የምትጠይቀች? እሱን ከኔ ይልቅ ራሷን ብትጠይቂያት መልሱ ምን ታገኝ ይመስለኛል። ግን ምን ፈቅጂልኝ ከሆነ ልገምት። እስቲ ልስማ። ምንድነው ግምት? ያው ጸጋ ስለኔ ለማጣራት ትሞክር የለ ይሄም የሷ አንድ አካል ሊሆን ይችላል። ከሆነ ጥሩ፣ እኔ ያው መሄድ አለብኝ። እንቆይ ቤዚቲ፣ ለምን ከሷ ጋር እንደማትግባቡ ግን ትነግሪኛለሽ? መልካም ቀን ይላ። ቆይ ምን እየተካሄደ ነው? ዳኒ፣ እኔ እናንተ ብዙ ነገሮችን አብረን አሳልፈናል። በዛ ላይ አንተም ስለ አባት ያለውን ነገር ነግረኛል። የኔንም ህይወት ደግሞ ታውቀዋለህ። አሁን ግን ምንም ጭዌ እየጸዳኝ አይደለም ማለት። ምክንያቱም ህይወቴን አደጋ ላይ የሚጥል ነገር እያየ ላሽ እንዳልከኝ ይሰማኛል። ስለምን አደጋ ነው ታወራ? ጸጋ የሆነ ነገር ነው እየጠነሰሰችብኝ ነው። አንተም ደግሞ እሱን ነገር ጥንቅቅ አድርገህ ታውቃለህ። በፈረሰኛው ልለምን የምታውቀው ነገር ካለ ንገረኝ። ኧረ እኔ ምንም የማውቀው ነገር የለም። እሺ ቆይ ቅድሙን ደብዳቤ ማን ይሰጣል? ነገርኳችሁ እኮ የሆነ ጩጫ አምጥቶ ነው የሰጠኝ አልኳችሁ አይደል? ለምን አትረዱኝም? አላመንኩም። ለምን? ምክንያቱም አንተ ያለምንም መረጃ እንደዚህ አይነት ነገር ውስጥ እጅን አታስገባም። እሱን ደግሞ ጠንቅቄ አውቃለሁ። እንግዲህ ብታምኚኝ ነው የሚሻልሽ። ቀደምም አሁንም ነግሬሻለሁ። እኔ ምንም የማውቀው ነገር የለም። አሁን መሄድ አለብኝ። አንድ ነገር ግን እንዳረሳሽ፣ እኔ የሆነ ነገር ብሆን ሜዳ ላይ ብቻዋን መቀር ትንሽዬ እህታለች። እያንዳንዱን ነገር ስታረግ እሷን እያሰብክ አድርግ። እሺ? አሁን አታስጨንቂኝ። ወይኔ ቹቹሻ፣ ቆይቺን ጸጋ የምትባል ልጅ ምን አድርጌ ነው የምቀርማት? ጸጋ ከህይወቴ ለምን ደማቶች? ምናልባት ህይወት ውስጥ መቆየት ስለተስማማኝ ይሆናል። ጭራሽ ሙድ እያሸብኝ ነው። አስተማማኝ ሁኔታ ላይ ያለ ሰው እኮ ሙድ ቢዝም ችግር የለበት። ማን አስተማማኝ ሁኔታ ላይ ያለው? ምን ጥያቄ ያለው? እኔ ነኝ። እንዴት? የፈለገ ባበሳጭ ጫፌን እንደማትነካኝ እርግጠኛ ስለሆንኩ። እንዴት እርግጠኛ ነሽ? ቤዛን ጠንቅቄ ስለማውቃት፣ አንተም እሷን ስለምታፈቅራት እሷ ያለችህን ብቻ ነው የምታደርገው። ታዲያ እሷ ምን እንዳለች ነጭ በሚያውቅሽ? የሆነ ነገር እንዳለች አውቃለሁ፣ ግን ደግሞ በፍጹም እንድትጎዳኝ እንደማትፈቅድልህ ስለማውቅ ነው ደረቴን የምነፋው። ጸጋ፣ ይሄ ደረት መንፋት ግን ብዙ ቀን እንደማይቆይ ወቅሽ። ለአንድ ቀን ቢቆይም አይደንቀኝም። አሁን መሄድ አለብኝ። መልካም ቀን ሸብለው ያሬድ። ለማንኛውም ጸጋ ተጠንቀቂሽ፣ ፍጻሜሽ በእኔ እጅ ሊሆን ይችላል።
እቀድማለሁ ብሎ መቀደም ማለትና ጸጋ ስልክሽ ይጮናሹ አላነሳው። ጸጋ ስልክሽን አንሹ። ምን ያደርግልሃል? ጸጋ ስልክሽን አንሹ። እሺ በቃ አነሳዋለሁ። መኮንን